Hello guys, welcome to my channel. This is Kevin Mikaela, American Zara Black and then Zara Black YouTube channel. Welcome to my channel guys. And then ናችሁ ሰላም ናችሁ ወይ አላችሁኝ ማለት ነው። በእኔ በኩል ያው አዲስ ነገር የለም። ሁሉም ነገር እንደምታውቁት ነው። This is Kevin Mikaela, American Zara Black and then Zara Black YouTube channel። በቃ እኔ ወደ ኋላ ልመለስም ካሁን በኋላ ከማንን ጋር ኮንታክት የለኝም ማለት ነው። እኔ ወር ሀበሻ ማለት ነው። እንደን ሶ ያው ሌሎችም ጥሩ ናቸው ማለት አይደለም። ዳስ ዋይ ላይክ 90 በስንት ነው በቃ ደስ የሚል ሀበሻ ማለት ነው። ኢቭን ማለት ነው sometimes ሀበሻ የሚሻሏቸው ነጮችም አሉ ማለት ነው። እኔ ነጮችም ይሄን ነገር አድርጎልኛል ምናምን ያልኩት አይደለም። ባይ ዘ ወይ ከነሱም ነጻነት ማግኘት ፈልጋለሁ። ምክንያቱም ምንም ነገር ሳያደርጉልኝ ደግሞ ገና ደግሞ እኔ ላይ በቃ የሆነ ጫና ነው የሆነብኝ ማለት ነው። ጫና ነው የሆነብኝ። እናንተ ደግሞ ላይክ ሰውን እንደ ፈጣሪ ነው እንትን የምታደርጉት ማለት ነው። እሷ የኔ ሁማን ራይትን አምናለሁኝ ማለት ነው። ግን ደግሞ ሰው በጣም ሲያቀላችሁና ሁማን በቃ ሰብአዊ መሰላችሁ ሲነካባችሁና በጣም ሲንቋችሁና ሲያንቋሽዋችሁ ማለት ነው። እየረዳን ነው እያገዛን ነው ምናምን ነገር ያው ሰው ላይ አይደለም ሰው የምትረዱት ማለት ነው። ሰው በቃ አልፈልግም ካለ አንድ ሰው መሆን አልፈልግም ካለ ወይም ደግሞ እንደዛ አታደርጉኝ ካለ ማለት ነው የትኛውንም ቦታ ማለት ነው የትኛውንም ሆኜ ማለት ነው አትቀያዩኝ ካለ ማለት ነው እናንተ ችግር አይደለም። ተስዋይ ቤተሰብ አለው ይሄ ሰው ቤተሰቦቹ ይቸገሩለታል። ቤተሰቦቹ ይቸገሩለታል። ዋይ እነሱ ዝም የሚለው የሚያውቁት ነገር ስላለ እና ታዲያ እኔ ምንድነኝ እንዴ? ከፈለጉ እኮ ባይደውይ አባቴ ጋር ሄዶ ማለት ነው። አሁን እኮ ካልቸራል ያለ ሀሳቢዎች ከሆኑ ማለት ነው ለምንድነው ልጅክን ማታያት? ለምንድነው በቃ ሊሉት የፈለጉትን ነው። ለምንድነው ልጅህ እንደዚህ የምታደርገው? ወይም ለምንድነው ልጅህ አንተ ልትሰማ ከማትችለው አንተ ታናገረታለህ ወይ? ልጅህን ትፈልጋታለህ ወይ? ልጅህን ለምንድነው የማታመጣት? ልጅህን ለምንድነው የማትሰበስባት? ምናምን ብላችሁ ለሷ ትነግሩኝ። ባይደው የሀበሻ ካልቸር እኮ እንደዛ አለ ማለት ነው። አይ አስመርቱ ጋር ማለት ነው። እንደዛ ይሻላል ማለት ነው። ካልሆነ ግን ለዘላለም ዓለም ማለት ነው። እኔ እኮ በጣም መስራት አልቻልኩም፣ መማር አልቻልኩም፣ እየታመምኩኝ ማለት ነው። በአይነት ጥላ ማለት ነው። አይሰርቱ ጋር እኔ ባይደው እንደዚህ የሚያደርጉና እኔ ላይ የሚጫወቱና እኔን ጊዜን እና ሌላ ነገር ላይ የሚጫወቱት ፈጣሪ አይምራቸው ዳስፋ የእናቴ የአባቴ ልጅ እንኳን ቢሆን ማለት ነው። አይስወርቱ ጋር ማለት ነው። እኔ እንድምራቸው አልፈልግም። በቃ ፈጣሪ ያሳያቸው የእጃችሁን መስጣችሁ ነው የምላችሁ። እኔ አልመረቃቸው ማለት ነው እንደዚህ ያደረጋችሁ። ስለዚህ ማለት ነው በሰው አትቀልዱ፣ በቃ በሰው አትቀልዱ እንዴ። እኔ ግርም የሚለኝ ነገር ማለት ነው አሁን በጣም ሰው የሆነ በቃ ሲቸገር ማለት ነው። ግን ደግሞ እኔ ግርም የሚለኝ ማለት ነው ከእንደነዚህ ሰዎች ማለት ነው እንዴ ለምንድነው ምን እያደረጋችሁ ነው? አሁን ሰውዬው ተቸግሮ ስላያችሁት ነው ዋይቶ ለምንድነው ይሄን ያህል በቃ የሚገርማችሁ ነገሮች ለምንድነው ምናምን ብሎ ሁላ እንኳን የሚመልስላችሁ ሰው የለም ማለት ነው። ከአንዳቸው ማለት ነው ለምንድነው ይሄን ያህል በቃ ዝም ብላችሁ በማገባችሁ ነገር ላይ የምትጋበቱ? ያው እንደዚህ ተቸግረው ስላያችሁት ነው ምናምን የሚለው ሰው የለም። ተስፋ ልነግራችሁ የምፈልገው ነገር ማለት ነው። እና ደግሞ አሁን በቃ እኔ ግርም የምትሉን በተለይ ሀበሾች ማለት ነው ኤርትራዊ ናት፣ ኢትዮጵያዊ ናት፣ እንደዚህ ናት፣ ኢሮብ ናት ምናምን ናት የምትሉ ሰዎች ማለት ነው። እኔ አሁን በጣም የሆነ ችግር ቢያጋጥመኛ ፈጣሪ አይበለው ምንም ነገር እንዲያጋጥመኛ አይፈልግም ማለት ነው። ግን ደግሞ ማለት ነው ልነግራችሁ ማለት ነው የሆነ ነገር ቢያጋጥመኝና እኔ የሆነ ቢታመም ኑሮ ማለት ነው በጣም ከባድ ህመም ታምሜ ማለት ነው ሆስፒታል ቢገባ ኑሮ ማለት ነው አሁን ማለት ነው በፍጥነት ገንዘብ ያስፈልጋታል ቢባል ኑሮ ለኔ ገንዘብ በፍጥነት በቃ እቺ ያ ሀገራችን ናት፣ ኤርትራዊ ናት፣ የእውነት ኤርትራዊ ናት፣ በቃ እንረዳታለን፣ የሀገራችን ልጅ ናት በቃ ምናምን ያላችሁ ማለት ነው ያለ ምንም እንትን ማለት ነው ትረዱኝ ነበረ እኔን ማለት ነው ባስፈለገኝ ሰዓት ማለት ነው። ያኔ ባስፈለገኝ ሰዓት በነፃ የምታገኘው ነገር ሁሌ ደስ ይላል። በጣም በነፃ የምታገኘው ነገር ሁሌም ደስ ይላል። ያስዋል ሶ ማለት ነው እናንተ ያላሳለፋችሁትን ሰው
ስትገቡበት ማለት ነው። ሰው ደግሞ ምን ያህል እንደሚቃጠልና ምክንያቱም እኔ ምን ያህል መስዋዕት እንደከፈልኩኝ ስለማውቅ ማለት ነው ምን ያህል እንደሚቃጠል አይናውቃለኝ ማለት ነው። ኢቨን እነዛ የሚያወሩ ሴቶች ማለት ነው እኔ በጣም ብዙ አስፈልጎኝ ማለት ነው በእናታችሁ እርዱኝ ብል ኖሮ ማናቸውም ዞር ብላኝ ነበር። በጣም ብዙ ምክንያት ነበር የሚፈጥሩት። ኢቨን ደግሞ ወይም ደግሞ በተሳሳተ መንገድ ቢረዱ ይኖረው ማለት ነው ለዘላለም ዓለማቸው ማለት ነው ረዳናት እያሉ ማለት ነው ከጭንቅላት አይወርድልንም ነበር። እንደን ፈጣሪ ከሰው እጅ የሰውን እጅ ጠባቂ አያድርጋችሁ። እኔ መጀመሪያ ልነግራችሁ የምፈልገው ነገር ማለት ነው ፈጣሪ ከሰው እጅ የምትጣበቁ አያድርጋችሁ። ያ እንደን ደግሞ ሀበሾች ማለት ነው ግርም የምትሉኝ ሀበሾች ማለት ነው ሰው ማለት ነው ሁሉንም ቦታ ተከትላችሁ ትሄዳላችሁ ማለት ነው። ኢቭን ቤተክርስቲያን ሲሄድ ቤተክርስቲያን ትሄዳላችሁ፣ ገበያ ሲሄድ ገበያ ትሄዳላችሁ። ለመጸለይ ብላያችሁ አይደለም ኢቭን ቤተክርስቲያን የምትሄዱት፣ ገበያ ሲሄድ ገበያ ትሄዳላችሁ። ካምፕ ሲገባ ተከትላችሁ የገባበትን ካምፕ ትገባላችሁ ማለት ነው። በፈጣሪ ምናምን ብላችሁ ማለት ነው። የትኛውንም ቦታ ሀገር እንኳን የመረጠውን ሀገር መርጣችሁ ትመጣላችሁ። የሄደውን ሀገር ትሄዳላችሁ። በቃ የማታደርጉት ነገር የለም ማለት ነው። ሁሌም ትከተሉታላችሁ። ግን ደግሞ እንደዚህ ያደረገን፣ እንደዚህ ያደረገችን፣ እንደዚህ ያለችን፣ እኛ በቃ እንደዚህ ያደረገችን፣ ናቀችን፣ እንደዚህ ያደረገችን ስትሉ ግን ደግሞ እኔ አይከብዳችሁም ወይ? አይስኩት ጋር ምን አይነት ሰዎች ናቸው? በጣም እኮ ነው የምትገርሙኝ። ለምንድን ነው ሰው እንደዚህ ካደረጋችሁ እንደዚህ በጣም የሚገፋችሁ ከሆነ ማለት ነው የሚገፋችሁ ከሆነ ለምን ቀነስ ትሄዳላችሁ? እርፍ ብላችሁ ስብስብ ብላችሁ እቤታችሁና ከቤተሰቦቻችሁ ጋር አትሄዱም እንዴ? ከሀገራችሁ ልጅ ጋር አትሄዱም እንዴ? እኔ እኮ በጣም ባይ ዘ ዌይ እኔ እኮ ስለማይደብረኝ አይደለም ብቻዬን የምሆነው፣ ስለማይደብረኝ እኮ አይደለም ወይ ሰው ስለማያስፈልገኝ ወይ መዝናናት ስለማልፈልግ እኮ አይደለም። እኔ እዚህ ቁጭ ብዬ ብቻዬን ላይክ ትክክለኛ ሰዓት የሚጠብቀው ወደ እናንተ አይደለም ባይ ዘ ዌይ ወይም ወደ ሀገሬ ወይም የትኛውንም ነገር እስካይ ድረስ ማለት ነው። እዚህ ዝም ብዬ ብቻዬን የሚቀመጠው ለምን ይመስላችኋል? ምክንያቱ እኔ ከድብርቱ በላይ ማለት ነው እናንተ ጋር መጥቼ ሊገጥመኝ ነው የምችለውን ነገር እና እናንተ ልታደርጉት የምትችሉትና እናንተ ገና ምን አይነት መዘዝ ልታመጡ እንደምትችሉ ስለማውቅ ነው ባደው እንደዚህ ብቻ ነው የምሆነው እንጂ ማለት ነው። እኔ ስለማይደብረኝ፣ ሰው ስለማያስፈልገኝ፣ ቤተሰብ ስለማይናፍቀኝ፣ ቤተሰብ ስለማያስፈልገኝ፣ ሀገር ወይም ሰው ዘመድ እንደኔ ሰው ስለማያስፈልገኝ ወይም በቃ ስለማይሰለችኝ አይደለም። አስቡት ሁሉንም ነገር ማለት ነው። እናንተ ቤተሰቦቻችሁ ትታችሁ ማለት ነው ላይክ ሌላ ዓለም ውስጥ እኔ ያለሁበትን ቦታ እራሳችሁ ብትሆኑት ኖሮ ማለት ነው እና ማለት ነው ምን ያህል ይደብራችሁ ነበር? በቃ ምን ትችሉት ነበር የሆነስ ማለት ነው። እኔ የምችለውን ያህል ነገር የምትችሉት ነበር እናንተ። በጣም ከባድ ነው እነሱ ማለት ነው። እናንተ ለና እንደሌላችሁ አውቃለሁ ማለት ነው። ምንም አይመስላችሁም ከራሳችሁ ጥቅም ውጭ ማለት ነው። ኢቭን አሁን ምን አለ መሰላችሁ አሁን እኔ እንደዚህ ነጭ ስለሆንኩኝ ማለት ነው እናንተ መሀል ሲገባ ማለት ነው እንደኛ ጥቁር ናት፣ አፍሪካዊ ናት ምናምን ልትሉ ትችላላችሁ፣ ቀይም ብትሆን ማለት ነው። ለምንድን ነው እንደዛ የምታደርጉት ማለት ነው? በቃ ልትጠቀሙብኝ ማለት ነው፣ መሀላችሁ አድርጋችሁ ማለት ነው። እኔ ግን ያው ለዚህ ቀባጥሩልኝ ትችላላችሁ፣ ብዙ ነገርም ማለት ትችላላችሁ ለኔ ማለት ነው። ኢቭን እሱንም ካላደረጋችሁ ነው የሚያደርግም የለም ባደወይ ማለት ነው። እንደም ማለት ነው እንደዛ እያደረጋችሁ ማለት ነው። ከዛ ምን ትላላችሁ ማለት ነው ይሄ ከዛ ምን ትላላችሁ? በቃ ኧረ ራሷ ጉዳይ ምንድነው? እቺ ሀበሻ እኮ አይደለችም። ኧረ ራሷ ጉዳይ እኔ ፊት ሳይሆን ማለት ነው እንኳን ስትሄዱ ማለት ኧረ ምን የራሷ ጉዳይ ምንድነው? በቃ ያው እንትን ካለ ማለት ነው ምን አገባኝ ምን አገባኝ ምናምን ብላችሁ ነው እኔ ላይ መጠቀም የምትፈልጉት እንጂ እኔን በቃ ኧረ በፈጣሪ ያለም እንዴ በእናትሽ ልና የለሽም እንዴ እኮ እሷም እኮ ሰው ናት ባይደው እንደኛ ባትሆን ኖሮ የሚል ሰው የለም ማለት ነው ከእናንተ መሀል ኢቭን ማለት ነው። አንተ በእናትሽ ዝም በይ በቃ እንደዛ በይ በቃ የራሷ ጉዳይ እንዴ ለራሳችን ታዲያ ምን እናድርግ? በቃ ያው
ምናምን ብላችሁ ማለት ነው። እንደዛ ነው የምታደርጉት ማለት ነው። እሾቹ ጋር በቃ ላይክ ሰምታይምስ ማለት ነው። አሁን በጣም ሰዎች ነጮቹ ከእንስሳ አይለዩንም ምናምን ብላችሁ ብዙዎች ታማራላችሁ ማለት ነው። አንዳንድ ሰዎች ማለት ነው በጣም ታማራላችሁ። ግን ደግሞ እናንተ ላይ ራሳችሁ ማለት ነው ኢቭን ከእንስሳ አይደለም በቃ ከሰው ጋር በቃ ከምንም ጋር አትቆጥሩትም ማለት ነው። ኢቭን አንድ ነጭ እንኳን መሀላቸው ሲሆን ማለት ነው። አንዴ ደግሞ እኮ እኔ አሁን አንዳንድ ፈረንጆች ማለት ነው መለማመጥ እንትን ማለት ምናምን ነገር አያውቁትም ባይደውይ ማለት ነው። ሰው ደግሞ ይሄን ያህል ለጥቅም ሲል ማለት ነው ለጥቅሙ ሲል ማለት ነው ይሄን ያህል የሚለማመጥ የሚያስመስል በቃ እሱን እንትን እያደረጉ ምናምን እያደረጉ ማለት ነው መሀላቸው አስገብቶ ይህን ያህል እንደሚለማመጡና ይህን ያህል ለክፋት ብሎ ማለት ነው እንደሚያስመስሉ አይገባቸውም ማለት ነው። እኔ ግን ኦቨር 100 ነው የማውቃችሁ ባይ ዘ ዌይ ማለት ነው። ምን ብታስመስሉት ማለት ነው እኔ ከኔ አታመልጥም ነበረ ባይ ዘ ዌይ። የኔ ቦታ እንኳን ሌላ ሰው ቢኖር ኖሮ ማለት ነው በፍጹም አታመልጥም ነበረ። እንደን ሶኒ ውዶች ልነግራችሁ የምፈልገው ነገር ማለት ነው እንደን ሶ ማለት ነው እንደን ሶ እኔ በጣም የሚገርመኝ አንዳንድ ፈረንጆች ደግሞ ላይክ የፈረንጅን ጠባይ ማለት ነው ከራሳቸው በላይ ከሀበሻ ይጠብቃሉ ማለት ነው። ለሀበሻ እንዴት ነው እንዴት ናት ምናምን ብሎ ኢቭን ማለት ነው አንዳንዶች ማለት ነው ብዙዎች ማለት ነው ከእናንተ ጋር ይስማሙና ከዛ ደግሞ ተመልሶ እኔን እንደምረዱ እያስመሰሉ እኔ ላይ ስራ ይሰራሉ ማለት ነው። ኢቭን ከሀበሻ ጋር አደሰኝ ሆኖ ማለት ነው እንደስሳ በቃ ሰው ይበላሉ ይጠጣሉ ማለት ነው። በቃ አደሰኝ ማለት ነው። ኢቭን ከሀበሾችን በላይ ማለት ነው። በቃ የማያገባቸውን ነገር ውስጥ ይገባሉ ማለት ነው። መርዳት ሌላ፣ መብላት ሌላ፣ መስደብ ሌላ፣ በቃ መበሻሸቅ ሌላ ነው ባይደው ማለት ነው። አዎ ሰዎች እኮ ያው መበሻሸቅም ከፈለጉ የትኛውንም መንገድ ማድረግ ከፈለጉ በራሳቸው መንገድ ያደርገው እንዴ። በእኔ አይደለም ስራ የሚሰራው ማለት ነው። እና ማለት ነው ወዶቼ እና ደግሞ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው መሰላችሁ? ይሄ ከዛ እንደዚህ ያደረጋችሁ ማለት ነው አንዳንድ ከዛ ምን ይላል ማለት ነው በቃ እነርሱ ደግሞ ላይክ የሆነ ዝም ብለው ሀበሾችም መሀል ላይ የሆነ ነገር ሲነግሯቸው በቃ የሆነ እልህ ይያዛሉ አንዳንዶች ማለት ነው። አይስማቱ ጋር የሆነ በቃ ይደብራቸዋል ምናምን ነገር ማለት ነው። ኢቭን የሆነ ነገር ቢያደርጉም እንዳደረጉ ምናምን አይመስላቸውም። በቃ የሆነ በቃ በጣም ይገርማሉ ማለት ነው። እኔ ጋር ማለት ነው እኔ ህፃን ልጅ ነኝ፣ እነሱ በጣም ብዙ ሰዎች ናቸው ማለት ነው። ኢቭን ሀበሾችም ማለት ነው ከኔ ጋር እንደሚያያዝ የለባቸውም። ታስዋ እኔን ታቆኛላችሁ ግጥም አድርጋችሁ ማለት ነው። ሰው እነሱም ከኔ ጋር እንደሚያያዝ ማለት በቃ በጣም የሚያስነቅ ነገር ነው። ባይ ዘ ወይ እኔ እንደማስበው ማለት ነው በጣም ይደብራል። ታስዋ ሼምፉል ማለት ነው። ከኔ ጋር እንደሚያያዝ የለባቸውም። የኔና የእነሱ ህይወት ደስተኛ አይደለም። በጣም ዲፈረንት አለው። እኔ ባህር ቆርጬ ስንት መከራ አይቼ ከቤተሰቦች ተለይቼ አድጌ ከስንት ሌላ አይነት ሰው ጋር እንትን አድጌ ማለት ነው። ከዛ ደግሞ እዛ በጣም ስንት መከራ አሳልፌ ያለ ቤተሰብ ግን ደግሞ በቃ ብዙ ነገር አሳልፌ ነው የመጣሁት ማለት ነው። በቃ ዊ አር ኦፖዚት ማለት ነው። እኔ ብዘንጥ እንደነርሱ አልዘንጥም። እኔ ብዝናና እንደነርሱ አልዝናናም። እኔ ፍቅረኛ ቢዝ እንደ ነርሳሊዝም በቃ እኔ የራሴ ነገር ነው ያለኝ ባይደው የራሴ ህይወት ነው ያለኝ። በቃ ሌላ ህይወት ነው ያለኝ ባይደው ማለት ነው። እኔ ማለት ነው ላይክ እንደ ነርሱ ማለት ነው መዝናናትና የሆነ ፍቅረኛ እጀው የሆነ ነገር ማድረግ ቢፈልግ ማለት ነው ምን አለ መሰላችሁ የኔ አላማ ወይም ደግሞ የኔ ህይወት እኔ የማስበው እኔ ያለኝን አላማ ሰዎቹ ለኔ ያላቸው አመለካከት እኔ የኔ አስተሳሰብ እኔ ምን አይነት ጠባይ አለኝ፣ በጣም ይደብረኛል ወይ ደህና ነኝ፣ እኔ ያው ምንም ቢዝናናና ምንም ነገር ቢያስደስተኝም ማለት ነው
በቃ መተው የማልፈልገውን ነገር ሊኖረኝ ይችላል። አደሰይም ነግሬያቸዋለሁ ባይ ዘ ወይ ማለት ነው። እንዳጋጣሚ ሆኖ የተደበቀ ነገር የለም። ባይ ዘ ወይ አሜሪካ መሄድ ነው የምፈልገው እንደሱ ማለት ነው። አንተን እሱ ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገውን ነገር ማለት ነው። ይሄ ምንድን ነው የሚባለው መሰላችሁ? ይሄ እና ማለት ነው ውዶችዬ፣ ስለዚህ ማለት ነው በቃ ያልሆነ ነገር ውስጥ አትግቡ ማለት ነው። እኔ ደግሞ በቃ አይሰርቱ ጋር ለምንድን ነው እኔ እንደ ሌሎች ሰዎች ማለት ነው ላይክ ማህበራዊ ሚዲያ ላይ በቃ ልክ እንደነሱ ለምንድን ነው የማልወልደው? ለምንድን ነው በእኔ በራሴ መንገድ እና የራሴን ነገር የምከተለው? በቃ እኔ መለማመጥ አልችልም፣ ማስመሰል አልችልም፣ መቀባጠር አልችልም። በቃ እንደሱ በቃ እኔ ስለማልችል የራሴን ጠባይ እጄ ነው የሚሄደው። የማንንም ጠባይ መበደር አልችልም ማለት ነው። ኢቭን ለአንድ ቀን እንኳን ማለት ነው። እነርሱ ማለት ነው ላይ ከእኔ ምንም ሆነ አይታዩኝም። ባይ ዘ ወይ እኔ አሁን ማለት ነው ዝም ብዬ ሌላ ነገር አይደለም። ባይ ዘ ወይ እንደዚህ ያደረኩላቸው እንደዚህ ተደረገ ምናምን አይደለም። ባይ ዘ ወይ እኔ ፊልም ሳይ ማለት ነው የእነርሱን ፊልም ሳይ ማለት ነው እነዚህ ፈረንጅ ታዋቂዎችን ፊልም ሳይ ማለት ነው ለእነርሱ ብዬ አይደለም ሳይ ነበርኩት ለራሴ ደስ ስለሚለኝ ነው። ባይ ዘ ወይ ለራሴ ልዝናናበትም እና ለራሴ ደስ እንድለኝ ብዬ ነው እንጂ ያየሁት ማለት ነው ለእነርሱ ብዬ አይደለም ያደረኩት። ይሄ ደግሞ ሙያ የሚያስፈልግ ነገር አይደለም። ባይ ዘ ወይ በቃ እንዳየሁላቸው ሊያውቁልኝ ይገባል። በቃ ላይክ ምናምን የሚያስፈልግ ነገር አይደለም። ዛስዋይ እኔ በጣም ነበር የምወደው የዛስዋይ እንግሊዝኛ ፊልም። አሁን ግን በቃ ነው መማር አልችልም፣ ፊልም ማየት አልችልም፣ በቃ ምንም ነገር አልችልም። ባይዘው ማለት ነው ኢቭን ማለት ነው ለ5 ደቂቃ እንኳን በቃ እንደዚህ ቁጭ ብዬ ለማየት በጣም እየከበደኝ ነው። እየተነሳው እየተቀመጥኩኝ ምናምን ነገር ነው። ድሮ ግን ማለት ነው 3 ሰዓት 5 ሰዓት እንኳን ቁጭ ብዬ ማለት ነው ሽንት ቤት እንኳን ሳልወጣ ነበር የማየው ማለት ነው። እንደነ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው ኢቭን ሲኔማ ብንሄድ ማለት ነው የሆነ ፊልም ቤት ብሄድ ማለት ነው በቃ ሽንት ቤት እንኳን ሄጄ አልመለስም ነበር በቃ እንዳያልፈኝ ብዬ ማለት ነው። እሷ ማለት ነው ወዶቼ እኔ ልነግራችሁ የምፈልገው ነገር ማለት ነው እኔ ለነርሱ ብዬ ያደረኩት ምንም ነገር የለም። ባይ ዘ ወይ አልዋሽም። ባይ ዘ ወይ ምንም ነገር ማለት ነው እኔ ለራሴ ደስ እንድለኝና የማውቀው ነገር ኢቭን አልነበረኝም ማለት ነው። እንደን ሰውም እኔ ልነግራችሁ የምፈልገው ነገር ማለት ነው ኢቭን እኔ አንድ ጊዜ ብቻ ነበር ሹሩባ የሆነ እንትን ሹሩባ አለ አይደለ? የሆነ የሴቶች የሀበሻ እናቶች ሹሩባ አለ አይደለ? እንደዛ እኔ የተሰራሁት ማለት ነው አንድ ጊዜ። እሱንም ትልልቅ አድርጋልን ነበረች የሆነች ልጅ ነበረች አግብታ ማለት ነው እዚያ ነበረችው ባይ ዘ ወይ ማለት ነው። ከዛ እሷ ስታገባ በቃ አንዴ ቪኖ ምናምን ተብሎ ሰርተን ነበረ ማለት ነው። ቪን ይሰራ ተብለን ማለት ነው ትልልቅዬ ማለት ነው። ከዛ ማለት ነው ምንድነው የሚባለው ማለት ከዛ በኋላ ማለት ሁሉም ነገር ካወቅኩኝ በኋላ ነው ኢቭን ማለት ነው እኔ ሹሩባ የሀበሻ እናቶች ሹሩባ ኢቭን የተሰራሁት ማለት ነው። ምንድን ነበር የሚባለው በቃ ይሆናል አይደል? በቃ በጣም ቀጫጫና በቃ እንትን የሚሰራሁት ለመጀመሪያ ጊዜ ካወቅኩኝ በኋላ ነው። ኢቭን በፊት ሁላ ሊሰራም ነበረ ማለት ነው። ግን የማውቀው ነገር አልነበረኝም። የሆነ ዝም ብዬ ሹሩባ አልወድም ነበረ። እናቶች ምናምን መስቀል ሲሆን አልፈልግም ምናምን ነበረ የሚለው ባይዶ ዝም ብለው ቀጠር ያለ ወደ ታች ነበረ የምሰራው ነው። እሱንም ምብል ማለት ነው የአጎቴ ሚስት ሁላ ትሰሪ ምናምን አስፈልግሽም ምናምን ብላኝ እንደዚህ ያስዛል እንደዚህ ሁላ ታስይጂ ምናምን ወደ ታች ይጂና ወይ ወደ ዛይጂ ምናምን አለችኝ። አስፈራት መሰለኝ ማለት ነው። ከዛ ደግሞ አጎቴ ደግሞ በቃ አይወድም ነበርና ላይክ የሆነ አይወድም ነበር። ለምን እንደሆነ አላውቅም ባይደወይ ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ? ከዛ የሆነ ታይም ላይ ማለት ነው በ2000 ከሱዳን ከተመለስኩ በኋላ ነበረ ወደ ሊቢያ ልሄድ ብዬ ማለት ነው። ከሱዳን ወደ ኋላ መልሱኝና በ2010 ነው በኢትዮጵያ አቆጣጠር ማለት ነው። በ2018 ነው አይ ቲንክ ያ። ከዛ ማለት ነው እኔ ከመገናኛ ማለት ነው ወደ ገርጂ እየሄድኩኝ ማለት ነው ታክሲ ውስጥ እያሉኝ ማለት ነው የሆነች ፈረንጅ ነበረች። በጣም ቀጫጫ በጣም ቀጭን ሹሩባ ተሰርታ ማለት ነው እንደ ሀበሾች እናት ማለት ነው። ለዚህ በቃ እንትን አድርጋ ከዛ የሆነ እንትን ይዛ ነበረ የሆነ 5 ሊትር ነው 3 ሊትር ነው የሆነ እንትን
ባሩካ ነው የሚባለው አይደለ? ይሄ ጎማ ይዛ ከዛ እዛ ላይ ደግሞ በቃ እንትን ቁጭ ብላ ነበረች። ደግሞ እንትን ላይ አይደለም የተቀመጠችው፣ በቃ ላይ ከልክ እንደ እናቶች እንትን አለ አይደለ? ትንሽዬ የሚቀመጡበት አለ አይደለ? እሱ ላይ እሱ ጋር ተቀምጣ ነበረች ማለት ነው። ከዛ ልክ ሲገባ ሲል ፊት ነበረች። ከዛ ማለት ነው ሴት እያለ በጣም የሚያሳቅችኝ ኤክስፐርቱ ጋር ፈጣሪዋ እኔ ነው በለኝ ምናምን ብዬ ነው የሄድኩት። ከዛ ምን ታደርጋለች? ከዛ ምን ብታደርግ ጥሩ ማለት ነው? ይሄ ምንድን ነው የሚባለው መሰላችሁ? ከዛ ደግሞ በቃ ኮስተር ብላ ነበረች። ደግሞ አትስቅም፣ ሰው ሁሉ እየሳቅባት ነው። በከዛ ግድ የላትም። እኔ ፈጣሪ ምናምን እንዴ ከጠበል ምናምን ላይክ አበሾችነቱ አይደል? ከጠበል ሲመለሱ ጠላ ምናምን የራይ የውሰደው እንደ ያዘው ምናምን ይባባላል አይደለ? ከዛ ልክ እሷም እንደዛ ተብላ ይሆን እንደ ጠላ ይሆን ፈጣሪ አለ ምናምን ያልኩኝ ነበር። የሆነ የዘይት አይደለም የድሮ ነው በቃ የሆነ እንደዚች ያለ ማለት ነው። ከዛ የድሮ ነውና ከዛ ጎማው ማለት ነው። ከዛ የሆነ የድሮ ከቤት ውስጥ ምናምን የቀረ ምናምን ነገር ነበረኝ እና ከዛ እሷ ደግሞ አይ ቲንክ ጠላ ምናምን ይዛበት ነው ምንድነው ይዛ ያለችው ምናምን ብዬ ገረመኝ ማለት ነው። ደግሞ እኮ በቃ ላይክ ባህሉን ይዘዋለች ወርሰዋለች አይ ቲንክ ሴትዮዋ ምናምን እያልኩኝ ማለት ነው። ገረመኝ ማለት ነው። በቃ አይ ቲንክ አይሶርቱ ጋር በቃ እኔ ከታክሲ እስከ ቤትን የሳቅኩት ማለት ነው። ቤት እስክገባ ድረስ ማለት ነው። ኢቭን ነገርኩት ላጎቴ ልጅ ነበርና ከዛ ታላቅ አጎቴ ልጅ ማለት ነው። ከዛ ሲነግረው ማለት ነው እሱ ደግሞ አይደ ነው ምን እንዳለኝ አላውቅም። ከዛ ነገርኩት በጣም ነው የገረመኝ ስፖርቱ ጋር ማለት ነው። እኔ ምንም ማውቀው ነገር አልነበረኝም። ኢቭን ማወቅም አልፈልግም። እንደን እሱ ማለት ነው ውዶች እኔ ልነግራቸው የምፈልገው ነገር ማለት ነው በቃ እኔ ብዙ ፕሮሰስ አይመቸኝም ማለት ነው። ወራ አልወድም ባይደው ወራ የሚወዱ ሰዎች ማለት ነው እኔ ልንገራችሁ ወራ የሚወዱ ሰዎች የእውነት ወራ እንትን ብሎ አይደለም በጣም ሌላ ክፋት አላቸው። እንደን እሱ ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ምንድነው የሚባለው መሰላችሁ ማለት ነው ሴቶቹ በቃ ሲያስጠሉ ስትላቸው በቃ ስብስብ ነው የሚደብቅ። በጣም ነው የሚያስጠላው። ኧረ እኔ ወንዶቹም ይቅሩብኝ እንዴ አይሶርቱ ባል እንዴ ወንዶቹም ቅርት ይበሉብኝ። እኔ ለራሴ በቃ ለራሴ ነው የምፈልገው። ሲጀመር መጥፋኔ ባይ ዘ ወይ እንደሚያስቡኝ አይደለም። በቃ እኔ የሆነ እንትን ማለት ምናምን ነገር እዛው ጥርግ በለኝ ምን አገባኝ ፈጣሪ ዓለም እንዴ አይሶርቱ ባል እንዴ ኧረ እኔ ለዘላለም እንኳን ሳላገባ ቢቀር ማለት ነው እኔ መጨነቅ አልፈልግም። ይሄን ማለት ነው ለወንድ ብዬ ማለት ነው አይሶርቱ ጋር ነው። እኔ ደግሞ አይ ላቭ ማይሰልፍ ቱ ኤኒዋን በቃ እኔ ከሁሉንም በላይ ማለት ነው ራሴን ነው የምወደው። እንትን ደግሞ ቤተሰቦቼን ማለት ነው በቃ ላይክ ከኔ በላይ ወይም የሆነ በቃ ላይክ ማግባት ጥሩ ነው። ላይክ አንድ ሴት ቤተሰቦቿ ደስ ይላቸዋል ስታገባ ምናምን፣ ግን በልክ መንገድ መሆን አለበት ማለት ነው። በትክክለኛ ቤተሰብ ሊኖርሽ ይገባል። በትክክለኛ ስለምሽ ልትጠሪ ይገባል። በትክክለኛ ማንነት ሊኖርሽ ይገባል። በትክክለኛ ነገርሽ ነው ልትቀርቢው የሚገባው ወንዱን ማለት ነው። በቃ እሱ ሲሆን ችግር የለውም ያኔ ልታዩ ትችያለሽ ማለት ነው። ኢቭን ያን እንደዛ ሆኖም ማለት ነው በቃ የሆነ የማይሆን ከሆነ ማለት ነው በቃ መለማመጥ ምናምን ነገር ነው። እኔ ብቀርብኝ ዳስ ምንም ነገር አለ ማይስፖርት ጋር እኔ ድሮም እኮ ሲስተር ለሆነ እኮ አስቤ ነበር አልሆንልኝ ነው እንጂ አይስፖርቱ ጋር ነው የሲስተር ለሆነ ነበር እኮ የሆነ የካቶሊክ ሲስተሮች ማለት ነው ሊሆን ነበር አይስፖርቱ ጋር ማለት ነው። እንደነሱ ለሄን ያህል ለወንድ ምናምን እንትን የሚያደርገኝ ነገር የለም ማለት ነው። ደግሞ ቤተሰቦቼ ማለት ነው ከፍቅረኛ ወይም ደግሞ ለፍቅረኛ ብለው እንትን ሲያደርጉኝ ስሜት ሊሰጡኝ አልችልም ባይደወይ ማለት ነው። እኔ ነኝ ልጃቸው፣ እኔ ነኝ እህታቸው። ሶ ከኔ በላይ ማለት ነው ለወንድ ብለው ለባል ብለው እንትን ሲያደርጉኝ በቃ ያስጠሉኛል፣ ይሰለቹኛል ማለት ነው። እንደን ሶ ኢቭን በጣም የሚያከብርሽና አንቺ ጋር ያለውን አንቺ ደግሞ ለሱ ግድ የሌለሽ ከሆነች ዳስ ዋይ እሱን ነገር ካልሆነ ግን ማለት ነው ለባል ወይም ደግሞ ወሬው እኮ ነው የሚያስጠላው። ባይ ዘ ወይ ማለት አንቺ ምንም ነገር ሳታይ ሳሰሚ ማለት ነው እነሱ ማለት ነው ላይሽ ላይ ያወራሉና ይደብራል ማለት ነው።
ከዛ ማለት ነው ወዶች በጣም ይደብራል እንዴ እንደዚህ ስትሰቃይ ምናምን ነገር አይስፖርቱ ጋር በቃ የሆነ ነገር ነው የሚያደርጉሽብሽ እና ፍቅር ብቻ አይደለም ባይዘወይ ከዛ በቃ የሆነ በቃ ላይ ጭንቅ ጥብብ ይልብሻል ባይዘወይ እኔ በቃ ራሴ ላጥፋ ምናምን እስኪደርስ ድረስ ነው የሚደርሰኝ እና እኔ ፍቅር ይቅርብኝ አይ ዶንት ቢሊቭ ኢን ላቭ ኢቭን አይስፖርቱ ጋር በቃ ምን ያህል ራስ ወደድኝ ያው እኔ ባይ ዘ ዌይ እኔ አህያ ሰው አይመቸኝም። ባይ ዘ ዌይ አይስወርት ጋር ማለት ነው ራሱን እንደ አህያ የሚገፋ ሰው ማለት ነው። ሰው እየገፋው ሁላ ማለት ነው። እኔ ራሱን የሚገፋ ሰው አልወድም። አይስወርት ጋር ነው የምላችሁ። በቃ ላይክ ሰዎቹ በቃ ላይክ ለምንድን ነው በቃ ይሄን ያህል ሳምታይምስ መታገስ ጥሩ ነው። ባይ ዘ ዌይ እኔ ብችል ኖረው የትኛውንም ቦታ ላይ አልታገሰም ነበረ። ኢቭን ማለት ነው እኔ ገንዘብ ቢኖረኝና ማለት ነው እኔ የሆነ ቦታዎችን መንቀሳቀስ ቢሆን ኖሮ ማለት ነው እስካሁን ማለት ነው ኢቭንም አያችሁ ተንቀሳቀስ ማለት ነው። ኢቭን የአውሮፓ ህግን በጣም ደባር ስለሆነ ምናምን ነገር ነው እንጂ አይስወርቱ ጋር ነው በቃ ላይክ በቃ ባህር ላይ እንኳን ቢሰምጥ ማለት ነው ዘልዬ ነበር የሚሄደው እና አይስወርቱ ጋር በቃ ላይክ እኔ ራሱን የሚገፋ ሰው አልወድም። ዳስፋይ አይስወርቱ ጋር ነው የምላችሁ እና በቃ አንዳንድ ሰዎች ማለት ነው በቃ አይዶ ነው ወይኔ በቃ ዝም ብሎ ላለ ነገር ራሳችሁን ታጥፋላችሁ ማለት ነው። አሁን ደግሞ በቃ እዚህ የነበረውን ቆሻሻ ልጅ ማለት ነው ወድጀው ይደበቅ ነበርና አይስወርቱ ጋር የሚደበቅ ሰው በጣም ነው የሚያስጠላኝ ማለት ነው። ጥላትሽ ይመችህ ጥላትህ ምናምን ጥላቷ ምናምን እየተባለ ነበርና እዚህ የረው ልጆች እየዘፈኑለት ነበርና የእውነትም አልዋሽም፣ እውነቴን ነው የምነግራቸው። ከዛ ማለት ነው ምንድነው የሚባለው ይሄ ከዛ እሱን እኔ ቢያብዬ ሲሄድ ማለት ነው በቃ ላይ ከልቤ ውልቅ ስልልኝ ውልቅ ብዬ ነው የሄድኩት ከዛ ሀገር ማለት ነው። እንደ ውልቅ እንዳልልኝ ነው ውልቅ ብዬ ሄድኩት አይስወርቱ ጋር ማለት ነው። ስንት ጠበቅኩኝ ማለት ነው በቃ በ19 ነበር እየወጣልኝ ማለት ነው። ከዛ 1920 በቃ የተነሳሁት ማለት ነው። በቃ ልሄድ ብዬ ተነስቼ ነበረ በቃ ሁሉንም ነገር አዘጋጅቼ ነበረ በቃ ዛሬ ልሄድ ምናምን እያልኩኝ ማለት ነው። በቃ እኔ ግን ደግሞ በ27 እሄዳለሁ ምናምን ብዬ ነበረ ማለት ነው። 27 መነሳት በጣም ነው የሚያስደስተኝና ዛስባይ በቃ 27 ካዝ ወጣለሁ ምናምን ብዬ ማለት ነው እሄዳለሁ ምናምን ብዬ ነበረ። ልክ እንዳሰብኩት ደግሞ በ27 ነው ከዚህ ወጣት ማለት ነው። ከዛ ማለት ነው ወዶችዬ ከዛ ምንድን ነበረ መሰላችሁ ማለት ነው ከዛ ማለት ነው ገብርኤል ግን በቃ ሁሌ መረዳት ነው ባይደው የስፖርት ነገር ማለት ነው። ከዛ ማለት ነው ውዶች ምንድነው የሚባለው መሰላችሁ ይሄ ከዛ ምንድን ነበር መሰላችሁ ውዶች ይሄ እንደዚህ ብዬ በቃ ለኪርኩኝና ከዚህ ይሄን ልጅ ስለተውኩት በቃ ፈጣሪ ካድሽ ምናምን ተባለ። ወደሃል እዚህ እሱ እኮ ሲጀመርም ፈጣሪ ያውቅም እኮ ሰይጣን ነው እኮ ባይደዊ ምንድነው ፈጣሪ ያውቅም ምናምን በሲጀመርም እሱ እኮ እምነት የሚባል ነገር አውቅም እኮ ምን መካድና ለመካድ ማለት ነው። እምነት ፍቅር የሚባል ነገር እኮ ሰው ያውቅም ሰውየው ባይደዊ ትዕበት ሰው ማጨነቅ ሰው ማሰቃየት ብቻ ነው የሚያውቀው። ዳስዋይ የሆነ ችግር እንኳን ቢኖረው እሱ ልክ የለውም ባይደዊ እሱ በጣም ደደብ ሰውዬ ነው። አንተን እሱ እዛ ላይ በቃ እንደዛ ተባለ እኔ ከእሱ በ10 እጥፍ የኔ ጫማ እንኳን አይሆንም አይስወርቱ ጋር ማለት ነው። በልክ ነገር ከመጣ ነው ማለት ነው። ሰዎቹ ያው በቃ ያለውን የተቸገረውን ሰው ማስቸገር በቃ የተጨነቀውን ሰው መልሶ ማስጨነቀው የቤተሰቡ አካባቢ የሌለውን ሰው በጣም ማስቸገር ማስጨነቅ ማስጣበብ ምናምን ነገር ስለሚወድ ነው እንጂ ሊጨንቀው ሊጠበው ይፈልጋሉ ባይደወይ ማለት ነው። ኢቭን እኔ ላይ እየተደረገውን ነገር ማለት ነው እኔ አሁን ቤተሰቦቼ ቢኖሩ ወይም ደግሞ ኖሮ ማለት ነው ማንም ሰው እንደዚህ አድርጎ አያዩኝም ነበረ ባይደወይ ማለት ነው። ላይክ ቤተሰብ ተብዬው እነዚህ ጥላቶች በቃ ክፉዎች ክፋት የሚያስቡ እዚህ ያለው አንዳንድ ረቦች ደግሞ እነሱ ደግሞ የባሱ ናቸው። ሲጀመር በቃ እንደ ጥላትሽ ምንም ቢሉት በቃ ባይደወይ እንደ ጥላት ናቸው። ባይደወይ ከምን እንደተነሳ አላውቅም፣ ግን ደግሞ እንደ ጥላት ባዩም ባይደወይ ማለት ነው እነሱ ምን ናቸው ነው ለዓላማ የሚባል እኮ ነገር እኮ አለ። ባይደወይ ሰይጣን ላይ የሚያምኑ ሰዎች እና ላይ ፈጣሪ ላይ የምታምን ሰው እንያህል ዲፈረንት ካለ ማለት ነው ዓላማ የሚባል ነገር አለ እኮ ባይደወይ በቃ እኛ ሰይጣን ነው ዓላማችን ነው ባይደወይ ማለት ነው።
እንደም ሰው ማለት ነው። ለምንድን ነው ይሄን ያህል እኛ ሰይጣኖች ነን አንድ ምናምን እያንገር እያላችሁ ማለት ነው ሰውን የምታጋድሉት? ለምንድን ነው? ምን ታደርጋላችሁ? ለምን ሰይጣን ሀገር አትሄዱ? ወይም ደግሞ ለምንድን ነው ሰይጣን እንትን ይዛችሁ ማለት ነው ጥጋችሁን አትይዙት? ባይደውይ ማለት ነው ሰው ፈጣሪ አይደለም እንደ 10,000 ጊዜ ማለት ነው ሲመግባችሁ፣ ሲያስጠልላችሁ፣ ብዙ ነገር ሲያደርግላችሁ የሚኖረው ለምንድን ነው አንድ ምናምን ግን የምትስለው? አይስወርቱ ቀን ማለት ነው በጣም የምታስጠሉ ናችሁ። ባይ ዘ ወይ ነገር ያለው እኮ ሁሌም ለስራ ነው እንደዛ የሚሉት እነዛ ሰዎች ለስራ ነው እንደዛ የሚሉት እንጂ በፍጹም እንደዛ አንድም እንኳን ስለሚሆንላቸው አይደለም። ምክንያቱም ፈጣሪ አንድ ሰከንድ እንኳን ልጁን አሳልፎ አይሰጥም። የራሱ ልጅ ምንም እንኳን ጥፋቱ ቢኖረው ማለት ነው በራሱ ይቀጣዋል እንጂ በፍጹም ለሰይጣን አሳልፎ አይሰጠውም። ያ እንዴ ሶኒ ውዶቼ ልነግራቸው የምፈልገው ነገር ማለት ነው እና ማለት ነው። ስለዚህ ለምንድን ነው ይሄን ያህል በቃ ሰው እንትን አድርጋችሁ ንጉስ ፈጣሪ አድርጋችሁ የምታስቡት? ያደረገውን ነገር አይታያችሁም? እንደ ፍትህ የሚባል ነገር የለም እንደ ደስ እኔ እኮ ግርም የሚለኝ የዘንድሮ ፍቅር ማለት ነው ወይ ልርቅሽ አይፈልግም ወይም ደግሞ ሊቀርብሽ አይፈልግም ወይም ደግሞ ከሌላ ሰው ጋር የትኛውንም ሰው ይሁን ላይ ለምን አህያ እንኳን አይሆንም ባይደው ለምን ጅብ እንኳን አይሆንም ወይ ከሌላ ሰው ጋር በሰላም ወይም ደግሞ እንድትዝናኝ አይፈልጉም። ኢቭን መዝናናቱን ተይውና ባይደው ምን መዝናናቱን ተይውና ማለት ነው የሆነ በቃ እንዴነ ሰላም ነው ምናምን ተብል ብላ ምናቱ ስታወራና ስትግባባ ወይም ደግሞ ወጣ ገባ ስትል የማይመቻቸው ባይደው ማለት ነው እንደዛ አይነት ሰዎች ማለት ነው በጭራሽ ማለት ነው። እንደሱ ምንድነው በቃ ምን እየተካሄደ እንደሆነ እኮ ግራ ገባኝ ማለት ነው። ይስወርቱ ጋር ማለት ነው እንዴ ሰው እኮ እኔ በጣም የሚገርመኝ ሰው በኃይል እኮ ለምነኝ፣ አፍቅረኝ፣ ተለማመጠኝ፣ ስገድልኝ ምናምን የሚገርል ነገር የሚባል ነገር እኮ የለም። ባይደው እንደዛ ሰውን የሚለማመጡና የሚለምኑ ሰዎች እኮ ባይደው በፍላጎታቸው ነው። እኔ እኮ በፍላጎቴ ቢሆን ኖሮ ችግር የለውም። ባይደው በቃ ትንሽ ነገር እንትን ሲሆን ደግሞ ሊያስፈራሩኝ ነው የሚፈልጉት ባይደው ማለት ነው። እነዛ ሰዎች ደግሞ ከማን ጋር ተስማምቶ ነው የመጡት? ያ ኢቨን እኔ እኮ ባይደው እነሱ እንትን የሚያደርጓቸውን ሰዎች ማለት ነው እኔ ህይወት ውስጥ መጥቶ እነርሱ የሚሰግዱላቸውን ሰዎች ለሰዎች እኔ እየሰገድኩ ከሚኖር ማለት ነው ለዘላለም ዓለማይን ሳላገባ ቀርቼ ማለት ነው እኔ ሰርቼ ብኖር ይሻለኛል ማለት ነው የትኛውንም ቦታ ቢሆን ማለት ነው። ግን ላይክ ፈጣሪ አምናለሁ እኔ አንድ ቀን አሜሪካ እንደምገባና በቃ አሜሪካ እንደምኖር ማለት ነው ላይፌ ማለት ነው እንደሱ ማለት ነው። ወዶች የልነግራችሁ የምፈልገው ነገር ማለት ነው ባይደው እኔ ይገባኝ አልነበረም። ባይደው እንደዚህ ሁሉ ነገር አይገባኝም ነበር መጀመሪያ፣ ግን በኋላ ላይክ ይሄን ያህል ነገር ቢያደርግ ኖሮ ይገባኝ ነበር። ግን ደግሞ ክፋት እንዳላቸውና ይቅር እንደማይሉ ምንም ነገር ብታደርግላቸውም እንደማይምሩ ሰዎችን አውቃለሁ ማለት ነው፣ ብዙ ሀበሾች ማለት ነው። እና ማለት ነው ልነግራችሁ የምፈልገው ነገር ማለት ነው በተለይ ኢሮቦች ማለት ነው ዳስዋይ ማለት ነው በጣም የሚለጣጥፉትና የሚጠጉት እነሱ ናቸው ማለት ነው። እኔ ደግሞ አንዳንድ ሰዎች ደግሞ በጣም ልነግራችሁ የምፈልገው ነገር ማለት ነው ኢትዮጵያኖቹ ምናልባት አስንክልት ኖሩት ይችላልላችሁ ማለት ነው ሰው ማለት ነው ያው ደስዋ የሆነ ነገር ማለት ነው ሊተባበራችሁና ውስጥ ለውስጥ ስታደርጉ እንትን ነው ማለት ነው እንትን በጣም ሰው አይነት ራሳችሁን ታስገባላችሁ ማለት ነው። የሆነ ሰው እርዱን ብለዋችሁ እንኳን ቢሆን ነው እንብሎ ማለት ያለባችሁ ማለት ነው አይሶርቱ ጋር ማለት ነው። ኢቭን ቤተሰቦቼም ቢሆኑ የትኛውንም ሰው ቢሆን ማለት ነው እርዱን ብትባሉ እርዱን እና እንደዚህ አድርጉልኝ ብትባሉ እንብሎ ማለት ያለባችሁ። ምክንያቱም እናንተ ስደተኛ ናችሁና ስታደርጉ ደግሞ በቃ ላይ ቢያንስ እኔ ስደተኛ ናቸው ብዬ የሆነ እንደ ያስጠላቸው ብዬ አይደለም እንደዚህ የሚናግራቸው፣ ግን ደግሞ ቢያንስ ሰው ሀገር እየኖራችሁ ማለት ነው ሰው አይን ውስጥ ይሄን ያህል መግባት ግን ተገባ አይደለም። ደስዋይ እንደን ሰው ከማን ጋር ነው የምትከራከሩት? ብዙ ጊዜ ደግሞ ከሀገር ሰው ጋር ነው የምትከራከሩት።
እና የምትመልሱት ነገር የለም። አሁን በቃ እኔ ነጮችን ብዙ ነገር ሸውደዋችሁ ሊሆን ይችላል። በጣም ብዙ ነገር ብሎ ከሀገራችሁ ሊያስወጣችሁ ይሆናሉ፣ ስለሚያስወጧችሁ ይሆናሉ። አይ ቲንክ ነው የምላችሁ ባይ ዘ ወይ አደሰይም እንደምትሉትን ነገር ማለት ነው። እኔ አንዳንድ ነገር የምሰማውን ነገር ማለት ነው በትክክል አምጥቼው ላልሆን ይችላለሁ ማለት ነው። እኔ ማለት ነው እናንተ ራሳችሁ ፊክስ አድርጉት ማለት ነው። ከዛ ማለት ነው ብዙ ነገር ስለሚፈጠር ሊሆን ይችላል። ብዙ እልህ ሊኖራችሁ ይችላል ማለት ነው። አሜሪካን ልትጠዷት ትችል ይሆናሉ ትሆናላችሁ። አይን አውቃለሁኝ ማለት ነው። ስለዚህ ማለት ነው አይን አውቃለሁኝ ፈርስ ዋን አሜሪካ ኤርትራ ጠላታችን እንደምትል ባይ ዘ ወይ ኤርትራውያኖች ማለት ነው አሜሪካ ጠላታችን ናት ነው የምትሉት ባይ ዘ ወይ ማለት ነው። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው 100% እንደምትሉት ነው ባይ ዘ ወይ ማንም ሰው በቃ ይረበሻል። በቃ ከትንሽ ጊዜ በኋላ በቃ አሜሪካ ስትል በቃ ይረበሻል ማለት ነው። እንደን ሰው ከባድ ነው ባይዘው ያ እንደን ሰው እናም ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እንደዛ ቢያደርጓቸውም እንኳን ማለት ነው አይ ኢቭን ማለት ነው ሳምታይምስ በጣም ከምወደው ሰው ጋር ኢቭን በቃ ላይ የትኛውንም ሰው በጣም ነው የምትከራከሩት። ኢቭን ማለት ነው ምን አለችኝ የሆነች ልጅ ነበረች ስዊዘርላንድ ላይ ማለት ነው እዚህ ማለት ነው በቃ ከአረቦች ጋር ሄዴ ከአረቦች ጋር እንጂ በቃ ከሌሎች ጋር በፍጹም እንዳቀርብ ምናምን ብላ እንትን ነገረችኝ ነው። ኢሮቦች ሊሆኑ ይችላሉ እንደዛም ህዛብ የሚመህዙት ሌሎችም ሊሆኑ ይችላሉ ማለት ነው። እኔ ባይ ዘ ወይ እነሱ ላይክ ለምን ምንድነው የምላቸው እኔ አረብም ካከበረኝ ለሱ ሪስፔክት አለ ከአውሮፓዊም በላይ ከየትኛውም ሰው በላይ ማለት ነው ካከበረኝ ማለት ነው እኔ ላከበረኝ ሰው ክብር አለኝ ማለት ነው። እኔ ልቀርበው ወይም ለትዳር ወይም ለሌላ ነገር ባልፈልግም እንኳን ማለት ነው ላከበረኝ ሰው ክብር አለኝ። ግን ደግሞ እኔ ልነግራቸው የምፈልገው ነገር ማለት ነው ይሄን ያህል ፉክክር ማለት ነው እናንተ በጣም ደንቆራዎች ናችሁ እና ማለት ነው ለማን ነው ማሰብ ያለባችሁ? ለሌላ ወገኖቻችሁ ነው ማሰብ ያለባችሁ ማለት ነው። እኔ ሀሳባችሁ አይደለሁኝም። እኔ ላይ ያሰልፋችሁት ነገር የለም። ምንም ነገር ለኔ የከፈላችሁት መስዋዕት የሚባል ነገር ማለት ነው በእውነተኛ መንገድ ብቻኛውን መንገድ የላችሁ ባድ አይነት መስዋዕት የከፈላችሁልኝ ነገር የለም ማለት ነው። እኔ ኢቭን ኤርትራዊ ቢረዳኝ ወይ ኢትዮጵያዊ ቢረዳኝ ማለት ነው የረዳኝ ማለት ነው የሆነ ወይ የሰምሳሪ ናምበር ቢሰጠኝ ማለት ነው እንዲህ ወይ የሆነ ነገር ቢያደርግልኝ ማለት ነው እኔ ማለት ነው አሜሪካን ሆነን አውቃችሁ ነው ባይዶ አውቃችሁ እያወቃችሁ ነው ባይዶ ማለት ነው። ሶ አሁን ሌላ ጨዋታ አትጫወቱ። እኔ ቢሆን መቼም ቢሆን ደስ አትሉኝም ባይዶ የምታደርጉትን ነገር ማለት ነው። እኔን በትክክለኛ ማንነት ጠልታችሁኝ ማለት ነው። በሌላ በኩል ምንም ደስ ልትለኝ አትችልም። ዳስ ባይ ኦቨር እኔ ከእናንተ ጋር ጨርሻለሁ ማለት ነው። ወደ እናንተ አልመለስም። ግን ደግሞ የምታደርጉት ነገር በልክ አድርጉት። እንደን ሶ እኔ ምንማቸው አይደለም ማለት ነው። ምንማቸው አይደለም ማለት ነው። ስለዚህ በጣም የምትተማመኑት ነገር ላይ ምንድነው? መተት ላይ፣ መፈወስ ላይ፣ ማሰር ላይ እንደዛ አይነት ነገር ላይ ነው በጣም 100% ኦቨር 100 የምትተማመኑት በዛ በኩል ብቻ ናቸው። ባይደው ምላሳችሁ ላይ በዛ ብቻ ነው የምትተማመኑት እንጂ ሌላ የምትተማመኑት ምንም ነገር የለም። ሌላ ደግሞ እልህ ስላለባችሁ ምንም ብትሆኑ ምንም አይመስላችሁም። ያ የትኛውንም ነገር ተለማምጣችሁም ቢሆን ተለማልማችሁም ቢሆን ፊክስ እናደርጋለን ብላችሁ ብቻ ነው የምታስቡት ባይደው ማለት ነው። yes እርስ በርሳችሁ ቢሆን ኖሮ ግን እንደዛ አታደርጉ። ምክንያቱም እናንተ ምን አይነት ሰዎች እንደሆናችሁ ታውቃላችሁ። ምህረት እንደሌላችሁ ምናምን ነገር ማለት ነው። እናንተ ማለት ነው በሰው ላይ ማለት በኃይል የምትለጠፉ ሰዎች ናችሁ። ባይ በኃይል ማለት
አንዳንድ ሰዎች ማለት ሀበሾች በጣም ነው የምትገርሙት። ባይደው እሱት ባለኔ ሳይፈልግ ሰው አልለጠፍበትም። ኔቨር ኤቨር ማለት ነው። በፍጹም ምንድን ነው ምናምን ነው የሚለው ባይደው ማለት ነው። ወድጄው እንኳን እንደሚወደኝ እንኳን እየገባኝ ማለት ነው። በጥፊ ብለኝስ ነው የሚለው ባይደው ያልቀረብኩትን ሰው አይደለም እኔ ልቀርበው ማለት ነው። እንትን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ሰው የምታደርጉት ነገር በጣም ይደብራል። ዳስዋይ ማለት ነው። እና ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ መናበርትኻ ገዲፍካ መናገርትኻ ብሎ ስለዚህ እናንተ ማለት ነው ጊዜያዊ ነገር ትታችሁ ማለት ነው ለመጪው አስቡ። እኔ ባይደው እኔ ብራዳችሁና ከኔ እርዳታ ብታገኙ ታስዋል። ከኔ የምታገኙት እርዳታ የለም ባይደው እኔ ማድረግ ከፈለኩ ወይ ደግሞ በጣም ብዙ ነገሮችን ማድረግ እችላለሁ ማለት ነው። ማንም ሳያስገባ ወንድም ይሰረዳል ማንም ሳይረዳኝ ባይደው ማለት ነው። መብት ስላለኝ ሰብአዊ መብት ስላለኝ ባይደው ማለት ነው። እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው የራሳችንን ህይወት እንምራ ማለት ነው። እኔ ባይደው በአጭር ጊዜ ውስጥ ብትፈልጉም ባትፈልጉ አሜሪካ ገባለሁ ማለት ነው። እዛ ደግሞ ምናለን ባይደው ያኔ አንዱ ጋር ማለት መልከስከስ ለኔ ምንም እንትን ያደርግልኝ ባይደው ማለት ነው። ምንም ነገር እኔ ዛሬ ብሳሳት ወይም ደግሞ የሆነ ነገር ባስብ ማለት ነው never ever stop ማለት ነው። እኔ ለወንድ ብዬ ለፍቅረኛ አይደለም ፖይንት this why no point for ፍቅረኛ ማለት ወደ አሜሪካ ነው። እኔ ወደ ሀገሬ ወደ ቤተሰቦቼ ወደ ሀገሬ ነው የሚሄደው ባይደው መጀመሪያ የኔ ፖይንት ማለት ነው። ኢቭን ማለት ነው እነዚህ ፍቅረኛ ተብዬው ምናምን ነገር ተብዬው ምንም አጓጉኝም ባይደው ማለት ነው። አይሶርት ግን ምንም አጓጉኝም ባይደው እዛ ሂጅ ማለት ነው በስነ ስርዓት ካልሆነ በስተቀር ማለት ነው። እኔ ማንንም ተገዣት ነው ማወቅ ያለባችሁ። ማንንም ደግሞ አልገዛም። ማንንም ሰው ደግሞ አልረግጥም ስላችሁ ማንንም ሰውን መጥፎ ነገር አላደርግም። እኔ እንደዛ አደረኩት ሰው ደግሞ በይበዝ ዘመኔም የለኝም ባይደው አልወደም። ኢቭን ማለት ነው እኛ ቤት ሲመጡ በቃ እኛ ቤት ያለው ሰው ሁሉ አይሰደብም። በጣም ባለጌዎች እያሉ ማለት ነው ጋር የነበረችሽ በጣም ባለጌ ልጅ ነበሩ። ግን ደግሞ ማለት ነው በጣም ነበር መብታቸው የሚከበርላቸው። እኔ ቤት ሲመጡ እኔ ቤት ያሉትን ሰዎች እኛ ግቢ የነበሩትን ሰዎች በሙሉ በጣም መብታቸው ይከበርላቸዋል። ማንም ሰው እንዲያናገራቸው አልፈቅድላቸውም ነበር። አንዳንድ ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ እንደዚህ የማደርገው ማለት ነው ከራሴ የራሴ ጠባይ ስለሆነ ነው። ግን ደግሞ አሁን ማለት ነው በጣም ታናዱኛላችሁ። ታስባይ በቃ ህይወት ሳልፈልግ ወደ አልፈለግኩትን መንገድ ትወስደኛለች ማለት ነው። ስለዚህ ማለት ነው አሁን ማለት ነው ሰዎቹ በጣም እንትን አድርገው ማለት ነው አሁን በቃ ላይ ከሴቶች እንትን ሲሰሩ ላይ ሴቶች ጥፍጥፍ የሚል ፍቅር እንግዲህ የሚል ፍቅረኛ ስትይዝ ደግሞ የሆነ ፍቅረኛ ስትይዝ ማለት ነው ሴቶቹ ጥፍጥፍ የሚሉብን ለምን እንደሆነ ግራ ገባኝ ማለት ነው። አንቺ ታቱ ሳትነቀሽበት እነሱ ታቱ ይነቀሱበታል ፍቅረኛሽን። አንቺ እሱ ከማን ጋር ሄደች ከማን ጋር ዋለች ከማንን አናገረች እሱን ሳያስጨንቀው ሙሉ ዓለሙን ያስጨንቃቸዋል። ሙሉ ዓለም ሴቶችን ኢቭን ወንዶችን አይደለም ማለት ነው ውዶችዬ። ከዛ ማለት ነው በጣም ብዙ ነገር ማለት ነው እና በጣም ያስቃል ማለት ነው ውዶችዬ። ወንዶች እኮ ባይደው እኔን ባይደግሙኝ ማለት ነው ባይደው አሁን እኔ ባይደው የሆነ ዝም ብዬ የሆነ ሰው እንዳልተዋወቅ የሆነ ነገር ፍቅረኛ እንዳልይዝ በቃ የሆነ በቃ ሰዎቹን ደግሞ እንደፈለጉም አለ አይደለ እንዳይተዋወቁኝ የሆነ ነገር ማለት ነው
ሴቶቻችሁ በቃ ሴቶቻቸው ማለት ነው በቃ ያሳፍሯቸዋል። በቃ የሚያደርጉት ነገር በጣም አሳፋሪ ስለሆነ ማለት ነው ወንዶቹ ያፍራሉ ማለት ነው። ሴቶቹ ለምንድን ነው እንደዛ የሚያደርጉት? እንደሚያሳፍር ያውቃሉ፣ እንደሚደብር ያውቃሉ። ግን ለእልህ ብለው ነው እንደዛ የሚያደርጉት። እና ደግሞ ቅናት አላቸው፣ ክፋት አላቸው፣ ጥቅም እንትን ያደርጋቸዋል። ፈራን ምናምን ይላሉ ማለት ነው። መጀመሪያ በደም ማገባቸው ነገር ማለት ነው እንደ ፍየሎች ማለት ነው ዘሎ ጥልቅ ይልና ማለት ነው። ከዛ ምን ያደርጋሉ መሰላችሁ? ከዛ ምን ያደርጋሉ ማለት ነው? ከዛ እንትን ያደርጋሉ። ምንድነው የሚባለው ይሄ? ከዛ ማለት ነው እነሱ እንትን ሲያደርጉ ማለት ነው። እነሱ ደግሞ ወንዶቹ ደግሞ ብዙ ወንዶች ማለት ነው ላይክ ወንዶቹ ማለት ነው እንደዚህ ደበረን፣ እንደዛ ታደርጉ፣ እንደዚህ ያደርጉ ምናምን አይሉም። ባይዘው ደብሯቸው ዝም ይላሉ ማለት ነው። እና ሰው ይደበራቸዋል ማለት ነው። እኔ ደግሞ ስራዬን እሰራለሁ ማለት ነው። ያው ጊዜ ቢፈጅብኝም እንደሰው እኔ ደግሞ ብዙ ግድም ስለሌለኝ ማለት ነው። እሱ ማለት ነው ወጥቼ ሰዎቹ ለምንድን ነው በቃ እረፍ ይበል እስቲ ነው ግን ገና ሳትመጣ ማለት ነው ገና ሳትመጣ መከራ እንዴ! ሰዎች ለምን ይረጋጋ እስቲ ራሱን ያንሳ። ገና እንደዚህ የሆነ በቃ እንትን ተቸገረው ደክሞት በቃ እንትን እያለ ማለት ነው ገና ወንድ ውትፍ እግሬ ሳይገባ አምጥቶ በቃ የሆነ ወንድ እሽሩሩ ካላደረግሽው በቃ ጨነቀ ነው የሚላቸው። ሽሩሩ ማለት ምን ጥቅም አለው? እሱን ነገር እኮ አይን ይስባል እኮ አይሶር ባለኝ ፍቅረኛ አሁን በቃ ፍቅረኛ አልፈልግም ብዬ ስንግል ነበርኩኝ አይደለ? ማንም ወንድ አይ ነበራችሁ በቃ ማንም የሚያስቸግረኝ ወንዶች አልነበረው። በቃ እኔ የሆነ ነገር እስክታደርግ ድረስ ማለት ነው ቦታ አሁን ወንድ ለመምረጥ ቦታ እንትን ያደርጋል ማለት ነው። አሁን በቃ ፍቅረኛ ይዤሽ ማለት ነው በጣም ጽናት በቃ አሁን በቃ በቃ ፍቅረኛ ጋር በጭራሽ አልልኝም ምናምን እያልሽ ማለት ነው እንደዚህ አይነት ቦታ ላይ ሆነሽ ማለት ነው እንደዚህ ካምፕ ላይ ሆነሽ እንደዚህ ስታድርጊ ምን ያደርጋሉ ማለት ነው? አንዱ መጥቶ እንትን ያደርግሻል፣ አንዱ ያይሻል፣ አንዱ መጥቶ ይታወቅሻል። በቃ ምን ያደርጋሉ መሰለሽ? አሁን በቃ ስንገለኝ ብለሽ ዝም ስትይ ማለት ነው ሁሉም በቃ ተስፋ አድርጎ ቁጭ ይላል ማለት ነው። በቃ አንድ ቀን በቃ አንዱ ለራሱ እያሰብሽ አይሰርቱ ጋር አንዳንድ ሴቶች እኮ በጣም ቆንጆ ስለሆኑ ብቻ አይደለም እንደዚህ በቃ ዝም ብለው ወንዶችን የሚያዩዋቸው ለክ ወንዶችን የሚያዩዋትን እንደሚያዩዋት ያወቋትን ሴት በቃ ዝም ብለው ይመለከታሉ ማለት ነው። ግን ደግሞ ብዙ ጊዜ እውነት ነገር ከተባለ ወንድ ቆንጅና ነው የሚማርካቸው ማለት ነው። ከዛ ደግሞ ወንድ ይዛ ደግሞ በዛ ላይ በቃ የሆነ ዘና የምትል ከሆነ በቃ የምትዘንጥ ከሆነ አስቸጋሪ ነው ዋይስ ወርሱ ጋር እና በቃ ደግሞ ብልሃት የላቸውም እነዛ ሴቶች ምናምን ነገር ነው በጣም እንትን በቃ ለሰው እንትን የሚጣበቁ ሴቶች ማለት ነው ብልሃት የሚባል ነገር የላቸውም። እና ከዛ ማለት ነው ምን ያደርጋሉ ማለት ነው ልክ ፍቅረኛ ይዘሽ ማለት ነው ልታገቢ እንኳን ማለት ነው ልታገቢ እንኳን ጫፍ ላይ ስትደርስ ምን ያደርጋሉ ማለት ነው የሆነ ነገር በቃ ላይ መረዞ ፈውሶ ማለት ነው ገንዘብ አፍዞ ማለት ነው። ከዛ በቃ ከሌላ ሰው ጋር ፍቅር እንዲይዝሽ ያደርጉሻል ማለት ነው። ከዛ ማለት ነው አይሶር ጋር በተለይ ማለት ነው በቃ ፍቅረኛ በቃ ወዷል ምናምን ካልሽ ደግሞ በቃ አብደሻል ማለት ነው። በቃ ሰዎቹ በቃ ብድ ነው የሚሉት። በተለይ የኔ ምላስ የሆነ እንትን አለው በቃ የሆነ በቃ አለ አይደለ በቃ የሆነ ፈውስ አለው መሰለኝ። አይ ቲንክ የሆነ በቃ ቶሎ ነው የሚያምኑኝ ሰዎቹ በቃ ደግሞ በቀናት ብድ ነው የሚሉት። እና ከዛ ማለት ነው እንደዛ ያደርጋሉ ማለት ነው። ከዛ ልጆች እኛ ዝም እንበል ምናምን ሲንል ደግሞ ዝም እንድንል አይፈልጉም። እና አይስፍርቱ ጋር እና ማለት ነው ለምንድነው ሰው በቃ የሆነ በቃ እነርሱ ማለት ነው ዘና ብሎ እንትን እያደረጉ ማለት ነው አንቺ ገንዘብ ሳትይዚ ሳትማሪ ሳትሰሪ በቃ የሆነ በቃ በክፋት ማለት ነው ሰዎቹን ደግሞ በቀኑ ማለት ነው እንደዚህ ያደረገች እንደዛ አደረገች የሚሉት ለምንድነው? ምክንያት ነው ባይ ዘ ወይ የሰውን ስቃይ ማስረዘም ስለሚወዱ ነው። እና በቃ አይሶርት ከቤተሰቦችሽም ባይ ዘ ወይ ቤተሰቦችሽ አሁን እናቴ ማለት ነው እናቴም ልትታመን አይገባም፣ ሰዎችም ልትታመን አይገባም። ለዋይ ካላችሁ ማለት ነው እናቴ ልታስቃየኝ ብላ ድሮ ወደ ኢትዮጵያ እንኳን እንትን አድርጋኛለች ማለት ነው ለራሱ አሜሪካ ቀርታ ማለት ነው። ከዛ
እሱን ነገር እንኳን የበፊቱን ነገር እንኳን ሳያስተውሉ ከእነሷ ጋር ዝም ብለው እንትን ያደርጋሉ ማለት ነው። ሀበሻ ደግሞ በጣም እንትን ነው ባይደወይ እንደማይሳካልሽ ሲያውቁ ነው ባይደወይ ፈረንጅ አግቢ በቃ እንደ ጥሩ ሰዎች ማለት ፈረንጅ ይገርማል ማለት ነው። አሁን በቃ እንደማይሳካልሽ አድርጎ ከዛ ምን ያደርጋሉ ማለት ነው። በቃ እንደዛ አድርገኝ በቃ ለምንድን ነው እንደዚህ የምታደርገው? ለምንድን ነው በቃ አሁን በቃ አይ ቲንክ የሆነ ጥቁር ነው የምትወጂው፣ አይ ቲንክ ሀበሻ ነው የምትወጂው፣ አይ ቲንክ እንደዛ ነው የምትወጂው፣ አይ ቲንክ እንደዚህ ነው የሆነ በቃ ከዛም ብሎ በቃ አንቺ በህይወት ዘመንሽ እንኳን አይተሽ የማታውቂው መቼ ፍቅር ያውቃል ማለት ነው። ጥቁር ወንድ ባፍቅር ነው ማለት ነው። መቼ ነው ያፈቅርኩት ማለት ነው። ሲጀመርም እኔ ድሮም ስወደው የነበርኩት ማለት ነው ክርስቲያን ነው። ከዛ በኋላ የወደድኩት ክርስቲያን ነው ማለት ነው። ለሷ ደስ ባለኝ ነበረ ማለት ነው። ከዛ በቃ ሁሉንም ነገር ማለት ነው በቃ ሰዎችን አይን ይስባሉ ማለት ነው። ከዛ ደግሞ በቃ መሀል ላይ ደግሞ አንዱ ጋር በቃ ፈዘዝ ነው የሚሉት ባይደው በቃ አንዱ የሆነ ትንሽ ነገር ሲያሳይ በቃ እሱን በቃ ምን ያደርጉ በጣም ያምናሉ ማለት ነው። እኔ ከማምነው በላይ ማለት ነው እነሱ ያምኑታል ባይደው እኔ እንኳን ነቃ ያልኩኝ አይስወርስ ማለት ነው። ምንም ክፋት ቢኖረኝም ማለት ነው በጣም ንቆ ነኝ። ከዛ እኔ ያወኩ ነው እንትን የምሳሳተው ሲወርሱ ማለት ነው። ሳላውቁ በፍጹም ሳላውቅ የምሳሳተው ነገር የለኝም። ባይደው እኔ የማደርገው ሁሉም ነገር አውቄ ነው የማደርገው። የሆነ ሰው በኃይል የሚያደርገኝ ነገር ወይም ደግሞ በጣም የሚያደርገኝ የሆነ የሚመትተኝ ነገር የሆነ በጣም ከባድ ችግር ከገጠመኝ በቃ ያው ሰዎቹ ማለት ነው ወጣው መስራት ተገብቶኛል ማለት ነው። እና ማለት ነው ወንዶች ልነግራቸው የምፈልገው ነገር ነው። ከዛ እንደዚህ አይነት ህይወት ይደብራል። ሰዎች ደግሞ ይማሩ የማይሰሩ ገና አሁን ይሄ ቪዲዮ ሰርቻለሁ ማለት ነው። ትንሽ ከቆየ በኋላ ይረሱታል ማለት ነው። መርሳት የለባቸውም። ይሄን ነገር ደጋግማችሁ እዩት። ሲርሱ ጋር ነው የምላችሁ። ደጋግማችሁ እዩትና ማለት ነው ሊቃቆኝና እንደር ሰው በቃ አንዳንድ ሰዎች ማለት ነው በጣም መክበር ፈልጎ ማለት ነው በጣም ህይወትሽ ውስጥ ማለት ነው ያደረጉት ብዙ ነገር አድርጎ ብዙ ነገር ተሳክቶላቸው ማለት ነው አንቺን ገፍቶሽ አንቺ ያው እየገባሽ ማለት ነው ዝም ትያቸውና ማለት ነው ከዛ ዝም ስትያቸው ማለት ነው ይቀጥሉበታል እና ማለት ነው ከዛ ምን ያደርጋሉ ማለት ነው ይሄ ከዛ ይቀጥሉበታል ዝም ስትያቸው ምን ያደርጋሉ ማለት ነው ገና ሌላ ነገር ሲፈልጉ ማለት ነው በቃ አንቺ ህይወት ውስጥ ማለት ከዛ ረክሶ ጨርቅ ሆኖ ይቀራሉ ማለት ነው። በቃ የሆነ የሽንት ቤት ጨርቅ ሆኖ ይቀራሉ ማለት ነው። እንደን ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው በጣም ከባድ ነው። አሁን ሀበሻና ነጭና ምናምን ትላላችሁ ማለት ነው። የኔ ህይወት በጣም ነው የሚያስጠላውና በጣም ከባድ ነው። ባይደው እነሱ ያቸው ባይደው እኔ አንድ ሰው ነኝና ህልና የላቸውም። ባይደው ህልና የሚባል ነገር የላቸውም። ታስዋይ አሁን የሆነ እንግዳ ሆነ ስትመጪ የሆነ ነገር ልተባበርሽ ይገባል፣ ሊያግዝሽ ይገባል፣ አይዞሽ ሊሉሽ ይገባል። እኔ ግን በቃ እንደመጣሁ ነው የሚያስፈራሩኝ ሲያስፈራሩኝ ነው እየኖሩ ማለት ነው። በቃ እሱን ነገር በጣም ያስጠላኝ። በቃ ምንም በቃ ከገባኝ ህመሙ ጋር ማለት ነው በቃ እኔ ማስፈራራቱ አልወድም ላይክ በቃ ነው ማለት ነው። ከዛ ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው አትውለዱ። በቃ ሲወርዱ ብታስወሩብን ማለት ዳስዋይ ችግር የለውም እና የማታምኑበትን ልጅ አትውለዱ። አስወርዱ ጋር ነው የሚላቸው ነው አስወርዱ ጋር ማለት ነው ሁሉ ገሃነም እንደሆነ ማለት ነው። እናቴ ገሃነም እንደምትገባ እኔ በጣም አውቃለሁኝ ማለት ነው። እሷ ብትወልድም እኔም ብትወልድም ባትወልድም ማለት ነው ለሷ ገሃነም ትገባለች ማለት ነው በክፋቷ ማለት ነው። ስለዚህ ማለት ነው በልጆቻችሁ የምትገቡት መንግስተ ሰማይ የለምና አትውለዱ ሲወርድ ጋር ማለት ነው። የማታሳድጋችሁ ከሆነ ማለት ነው ላይ ካስወረዱት በቃ እኔን ተገደለ ከመግደሎም በላይነት ወይ ማለት ነው። እኔ 100% አውቃለሁ እሷ መንግስተ ሰማይ እንደማትገባ ማለት ነው ወዶች። እናንተ ደግሞ ለክ እንደዚህ በወለዳችሁት ልጅ ደግሞ ከምትዋረዱና ወለዳችሁ ደግሞ ከምታዋረዱና የሆነ በቃ ዘራችሁ ከምታሰድቡ ማለት ነው የሙሉ ዘራችሁ ከምታሰድቡ አትውለዱ። በቃ ይቀርባችሁ አይሶስ ማለት ነው። በቃ ፈጣሪ ለእናንተ ያለውን ነገር ማለት ነው ይሰጣችኋል ማለት ነው። አይሶስ ማለት ነው። እናንተ እንደዚህ ኃይል ላይ ሰው መግዛት ላይ በጣም ሰው መግዛት እኮ አይደለም። በጣም ስንፍና እኮ ልጅህን መጣል ማለት እኮ ልጅን ለምንድን ነው አይደለም እንደዚህ ማለት ነው። እንደኔ የመሰለው እንኳን አይደለም በቃ ለምንድን ነው አፈር እንኳን ቢመስል ማለት ነው አይስወጥፈር አፈር የመሰለ ልጅ እንኳን ብትወልድ ማለት ነው በጣም አሳፋሪ እኮ ነው።
እኮ የሆዳችሁ ከሆዳችሁ እንትን ለምንድን ነው በቃ ያላወቃችሁትን ሰው ተደፍራችሁ እንኳን ብትወልዱት እና ማለት ነው። አሰፋሪ ስራ እኮ ነው። ታሪክ የለውም እኮ አይስወርቱ ግን ማለት ነው። ልጅህን መጣል ማለት ልጅህን መግፋት ማለት ከባል ጋር ተጣልቶ ወይም ደግሞ የሆነ ሰው ጋር እንትን አድርገህ ማለት ነው። ልጅህን መግፋት ማለት አይስወርቱ ጋር ማለት ነው። የሚያስንቅ በዚህ ምድር ላይ እንደዛ የሚያስንቅ ነገር እኮ የለም። እንደዛ እኮ የሚሸማቀቅ የሚያዋርድ ነገር የለም እኮ። አንገት የሚያስደፋ ነገር የለም እኮ። ተስፋ ማለት ነው እንዴ እኔ የሚያጠፋው ሰው አይሶስ ጋር ማለት ነው። እኔ እንደዚህ ጊዜን እያቃጠሉ እኔ ላይ ፕላይ የሚጫወቱ ሰዎች ማለት ነው። ፈጣሪ ግን እኔ ከሌላ ሰው እንዲመልሰው አልፈልግም። ወይ ከልጃቸው ወይ ከምናምን ከራሳቸው ፈጣሪ ባይደወይ እንደዚህ አሁን ስላልገባን ነው ስላልደረስታን ስላላደረገን ነው ቅም የለንም ምናምን የምትሉ ሰዎች ማለት ፈጣሪ እጃችሁን ይስጣችሁ ማለት ነው። ፈጣሪ ይበቀላችሁ። ባይደወይ ፈጣሪ በቀለኛ ነውና እና ማለት ነው ወዶቼ አሁን እንኳን በቃ የሆነ ነገር አድርጋችሁ ማለት ነው ያሰነፋችሁ ቢመስላችሁ ማለት ነው። አንድ ቀን ግን ማለት ነው ባልጠበቃችሁ መንገድና ባልጠበቃችሁ ሰዓት ማለት ነው ይመለስባቸዋል ማለት ነው። እኔ ሰው እንድነካቸው አልፈልግም ማለት ነው። ለኔ ብሎ ማንንም ሰው ለማንም ሰው እንዲነካው አልፈልግም። ፈጣሪ ግን ማለት ፈጣሪ በራሱ እጅ እንድመልሰው ነው የምፈልገው ማለት ነው። ሰው እንድነካቸው አልፈልግም። አይስወር ጋር ሰው እንደዚህ እንኳን ጫፋቸው እንድነካባቸው አልፈልግም። ምክንያቱም የፈጣሪን ስራ ማለት ነው በትክክለኛ መንገድ በቃ ፈጣሪ የሚቀጣው ባይደው ወይ ማለት ነው በትክክለኛ መንገድ ነው ሰው የሚቀጣው ማለት ነው። ስለዚህ እኔም በፈጣሪ እንዲቀጡ ነው እንጂ በፍጹም ሰው እንድነካቸው አልፈልግም። እና ማለት ነው እኔ በፍጹም ምህረት አልወድም። አይደል ነው ዋይ በቃ ፈጣሪ እንድምራችሁ አልፈልግም። ምክንያቱ እኛ ስለመመራችን ቅርባይነታችን፣ ትህትናችን፣ ደግነታችን ነው ባይ እንደዚህ ወደ ኋላ ቀር ያደረገን እና እናንተ ደግሞ እንድትማሩበት ሳይሆን በቃ ሰው ያየውን እንድታዩ ጥሩ ነው ባይ እኔ እንደዛ ነው ባይ የሚለው አይሶርቱ ጋር ማለት ነው። ማንም ሰው ባይ ማለት ነው ያ ሰው ምን ያህል ክቡር እንደሆነ እኛ እኮ በዚች ምድር ላይ ስንመጣ እኮ ነግሮናል እኮ ፈጣሪ ማለት ነው። ምን ያህል ውዶች እንደሆነ ማለት ነው። ምን ያህል እንቁዎች እንደሆነ እና በቃ አይደለም ሰው ላይ ማለት ነው። ከራሳቸው እንኳን አንዳት ጸጉር እንዳታስነቅሉ ብለውናል እኮ ፈጣሪ ያስወጡ ጋር ማለት ነው። ሌላ ነገር ማድረግ ትችላላችሁ። ብዙ ነገር ማድረግ ትችላላችሁ። ብዙ ነገር ማለት ነው። ሰው ሳትጎዱ ብዙ ነገር በዚህ ምድር ላይ ማለት ነው ማድረግ የምትፈልጉትን ነገር አለ። ያው ፈጣሪን ባትፈሩ ባይደውል ማለት ነው ምንም ችግር የለውም። ግን ደግሞ ሰውን የምትነኩ ሰዎች እና በቃ ሁሌም ሰው የምታሳድዱ ሰዎች ማለት ነው በቃ ሰው ላይ እንደዚህ የምታብቡ ሰዎች ማለት ነው የእጃችሁን ፈጣሪ ይስጣችሁ፣ አይምራችሁ ፈጣሪ መድኃኔ ዓለም ቅዱስ ሚካኤል ሁሉም ቅዱሳን መላእክት ማለት ነው እናንተ ላይ ያድርጎ አይን ማለት ነው። እናንተ ልክ አይናችሁ እኛ ላይ እንደምታደርጉ ፈጣሪ ደግሞ እናንተ ላይ ያድርጎ ማለት ነው። ፈጣሪ ከኛ ላይ አይናችሁ ያልሳለን ባይዘው ማለት ነው። አይስወርቱ ጋር ከዛ በላይ የሚላችሁ ነገር የለም ባይዘው ማለት ነው። አይናቃለሁ ፈጣሪንም ለማትፈግሩት ግን ደግሞ ሳትፈልጉ የፈጣሪን ተአምርን ግን ታያላችሁ። አይስወርቱ ጋር ነው የምላችሁ በዚህ ምድር ላይ ማለት ነው። ከፈጣሪ ኃይል የሚበልጥ ኃይል የለም ባይዘው ምንም ነገር ማንም ሰው ብትንቁ ማለት ነው ከፈጣሪ ኃይል በላይ የሚበልጥ ኃይል የለም ባይዘው ማለት ነው። ሰዎችን ጨርሰናል በቃ ምንም እንደዚህ ያርገናል ብትሉ እንኳን ማለት ነው ምንም ነገር አይሳካላችሁ። ደስ አይበላችሁ። እንደዚህ ሰዎችን ነገራችን የሚፈልገው ነገር ማለት ነው እስከ መጨረሻ እኔ ስማችሁን ላነሳ አልፈልግም። አሁን ኤርትራ፣ ኢትዮጵያ፣ ኢሮብ፣ ትግራይ ምናምን እያልኩ ያለው ሰው ማንሳት በጣም ሰልችቶኛል። አይስወርቱ ጋር ማለት ነው ባይዱ እኔ አንዳትን ቃል እንኳን ማለት ነው አንዳትን ቃል ስለእናንተ ትንፍሽ አልንም ነበረ ፈጣሪ ቢያደርግልኝ ማለት ነው። አይስወርቱ ጋር ነው የምላችሁ እናንተ ፊት እዚች ማለት ነው በቃ እንደዚች ያደርገ ነበር ነው መላላችሁ ነው አንዳትን ቃል ትንፍሽ እያወራም ነበረ እና ፈጣሪ ደግሞ እንዳላወራና እስከ መጨረሻ ከእናንተ እንዲወጣ በጣም ፈልጋለሁ ማለት ነው። በቃ እስከ መጨረሻ ላይ ሌላ ነገር ቢያገናኝ ነው ማለት ነው። እናንተ እኮ ጥጋበኞች ናቸው እኮ በቃ እኔ እኮ እናንተ ጋር ስላለሁ ነው እንጂ እኔ ከነጭራሹ ባይደው ወይ በትክክለኛ መንገድ ቢሆንና በትክክለኛ ማንነት ብቀመጥ ኖሮ ማለት ነው እናንተ እኮ ምንም ነገር አትሉም ነበር። ሰላም ነው ምናምን ብላችሁ ነበር የምትሄዱት። ግን ጠገባችሁ የሚያከብራችሁ ትወዱ እናንተ ሰዎች ግን የሚያከብራችሁና የሚያግዛችሁ ቢረዳችሁ ሰዎች
እንትን አደርጋቸውባኝ ማለት ነው። እኔ ምንም ልገፋቸው አልችልም። በቃ እኔ የኦይቪን ማለት ነው ሀበሻ ከሆነ ሀበሻ ነው እንደ ምናምን ብዬ ለሰው ፈርስት ታይም ነው የምረዳው ባይ ማለት ነው። የትኛውንም ሰው ቢሆን ማለት ነው በአማርኛ በትግርኛ የትኛውንም የሀበሻ ቋንቋ የሚያወራ ሰው ከሆነ ማለት ነው ላይክ ፈረንጅ ሊሆን ይችላል ውስጡ የትኛውንም ሰው ቢሆን ማለት ነው አደሰኝ በቃ ሁሉንም ሰው በቃ ሀበሻ ነው እንደ ምናምን ብዬ ነው የምረዳው ባይ እኔ ሀበሻ ባልሆነ የትኛውንም ቢሆን ማለት ነው ኢትዮጵያ ውስጥ ስላደኩኝ ማለት ነው። ግን ደግሞ እናንተ ባይደወይ በጣም ከባድ ሰዎች ናቸው ማለት ነው። በቃ ሰው እንትን ምንድነው የሚባለው ባይደወይ ሰው ረዳት ምናምን አትችልም ባይደወይ እኔን እንደምትገፉኝ ያህል ማለት ነው ሌሎችን አትገፉም ባይደወይ እኔ በጣም ከምንም በላይ ነው ባይደወይ ማለት ነው። እየመጣችሁ የኔን እየተከተላችሁ ተዋሻላችሁ፣ ብዙ ነገር ታደርጋላችሁ ማለት ነው። በቃ እኔን ከግሪክ ስል እየተከተላችሁ ማለት ነው እና ማለት ነው እኔ ባይደወይ እንደዚህ ተደረገች፣ እንደዚህ ያደረገች፣ እንደዚህ ፖዚሽን ተኞች፣ እንደዚህ ያስደረገች፣ እንደዚህ እኔ ስለሱ ግድ የለኝም ማለት አይደለም ኬር ማለት ነው። እናንተ ማለት ትችላላችሁ፣ ግን ደግሞ እኔ የሚደብረኝ ነገር ምንድነው ማለት ነው እናንተ የምትሏቸውን ሰዎች እና እናንተ ስትፎካከሩ እኔ መሀል ላይ ባይደወይ የሚቃጠልብኝን ጊዜና ይገጥመኝን ነገር ነው የሚደብረኝና ከዛ ማለት ነው እዚህ ደግሞ ኤቭሪ ታይም ነው እንደዛ ብሎ ሪፖርት የሚያደርጉትና ማለት ነው እሱን ነገር ምን አገባቸው ስለ ግል ህይወቴ ማለት ነው። የትኛውንም ነገር ብጠቀምና የትኛውንም ነገር ባደርግ ማለት ነው ምን አገባው ወጥ ቢዝነስ ምን አገባቸው ያ ለሰዎች ማለት ነው። እኔ ላይ በቃ ሁሌም ጥቅም ነው የሚፈልጉት፣ በቃ ከኔ ጥቅም ነው የሚፈልጉት ማለት ነው። እኔ ከኔ በቃ ሁሌም ልጠቅማቸው እንጂ ጠቃሚ ካልሆንኩኝ በቃ ሁሌም እኔ ጠቃሚ እንደሆነ ነው እንጂ እንደ እኔ እንደሰው ማለት ነው እንደ ማንኛውንም ሰው ማለት ነው በሰላም መኖር አልችልም ማለት ነው። ህይወቴ ላይ ራሴ ኃላፊነት ወስጄ ማለት ነው እኔ አይደለም ህይወቴ ላይ ማለት ነው ሌላ ሰው ላይ እንኳን በጣም የሚተማመኑ ልጅ ነበርኩኝ ማለት ነው። እኔ ቤት ሲሆን ማለት ነው አይደለም ለራሴ ማለት ነው ሌሎች ሰዎችም በጣም ነበር የሚተማመኑብኝና አሁን ደግሞ ሀበሻ ምንድን ነው የሚያደርገው ማለት ነው በራሱ ያውቃል፣ ግን ደግሞ ለራሱ እንዲሆንለትና በራሱ መንገድ ጥሩ ነገር ሲያደርግ ካልሆነ በስተቀር ማለት ነው እሱንም ካደረገ ካልሆነ በስተቀር ማለት ነው ሌላ ሰው ማለት ነው በቃ ጥሩ ነገር እንዲያውቅ ወይም ደግሞ እውነት እንዲያውቅ አይፈልግም ባይደውይ ማለት ነው። ሁሌም ኦፖዚት ነው የሚሄደው ማለት ነው። እንደን ሰው ማለት ነው እነሱ ላይ ይጫወቱባቸዋል፣ ግን ደግሞ እነሱ እንደሚጫወቱባቸው አያውቁም ማለት ነው። ኤቭሪ ታይም ይመላለሳሉ ከነሱ ጋር በቃ ያምናሉ፣ በተሰከንድ ያምናሉ ማለት ነው። ስለዚህ ማለት ነው እኔ ባለው እሱን ነገር አይደለም የሚያናድደኝ እነሱ ደግሞ ላይ ምን አይነት ሰው ነው ለራሳቸው የሚያደርጉትን ነገር በቃ ምን አይነት የጽድቅ ስራ ስለሚሰሩ ነው በቃ በእኔ ስራ ይሄን ያህል እንትን የሚደረጉት እና እኔ የትኛውንም ቢሆን ማለት ነው ምንም ማለት አይደለም እንደሰው እንደነሰው ማለት ነው ደስ ልነግራችሁ የሚፈልገው ነገር ማለት ነው እና ልነግራችሁ የሚፈልገው ነገር ማለት ነው ከዛ ምንድነው የሚባለው መሰላችሁ ይሄ እንትን ማለት ነው ይሄ የትኛውንም ነገር ማለት የትኛውንም ነገር ማድረግ ማለት ነው ሲታውን ሴት በቃ ላይ በጣም ክፉ ነገር የምታደርግ ሴት እንኳን ቢሆን ማለት ነው ተሷ ምን አገባቸው ስለዛ ምን አገባቸው ማለት ቢዝነስ ምን አገባቸው እኔ እኮ በጣም እሱ ነው ምንድን ነው የሚገባ እኔ ላይ ጥቅም በፈልኩ ፍጹም አይጠቀሙብኝም እኔ ማለት ነው ቢፈልጉ ማለት ነው ከኔ ጥቅም የምፈልገው ከሆነ ማለት ነው በፍጹም አይጠቀሙብኝም ማለት ነው። አይፈር ፈረኔ ምን ነገር አልፈራም ማለት ነው። የትኛውንም ሀገር ቢኖር የትኛውንም ነገር ቢገጥመኝ የትኛውንም ማስፈራሪያ ቢሰጡኝ የትኛውንም ነገር ቢያደርጉ ማለት ነው እኔ ራሴ መጣሁ ማለት ነው ባህር ሰሃራ ቋርጬ ራሴ የመጣው ሰው ማንም ሰው እኔ ላይ አጠቀምብኝ ማለት ነው። ያ እኔ ባልወልድ ማገባኝ ባላገባም ማገባኝ ማለት ነው። እኔ ግን ሰው የሚጠቀምብኝ ሰው ሴት ነው በፍጹም አልፈልግም። ማንም ሰው ደግሞ እኔ ላይ አጠቀምብኝ ማለት ነው። ስለዚህ እነርሱስ ምን ያህል ስለሚያስጠቅሙ ነው ሰው ምን ያህል ሰው ይሄን ያህል ለጥቅም እንትን ለጥቅም የሚፈልጉሽ ይሄን ያህል በቃ አንቺ ጥቅም ከሌለሽ በጣም እንትን የሚያደርጉሽ ማለት ነው። እና እነርሱ ማለት ነው ምን ያህል ሰው ስለሚጠቅሙ ነው ወይም ደግሞ ምን ያህል እኔ ስለሚያስጠቅሙ ነው እንደዛ የሚያደርጉት ማለት ነው። እንዴ
ሲወርድ እኮ እንዴ ሰዎቹ ግን አይሰለቻቸውም እንዴ? በቃ በየቀኑ በቃ ዛሬ ሰለቻቸው ምናምን ያልኩት ማለት ነው። በቃ ሁሌ የሚደግሙት ሻርሙጣዎች በቃ ሻርሙጣዎች ናቸው። ወደሷል እንዴ ስለኔ ያወራሉ ማለት ነው። እነሱ እኔ አይደለም እኔ ስለኔ ላወሩ አይደለም በቃ ምንም ማለት አይደለም። እነሱ በጣም እንትኖች ናቸው፣ በጣም ኮፎች ናቸው፣ በጣም ምናምን ነገር ነው። እኔ ባይደውይ ፍቅረኛ ቢኖረኝና በቃ የትኛውንም ቦታ እዘል ነበር። በጣም ነበር የሚመስለና በጣም ደስተኛ ነበር የምሆነው ምናምን ነገር ግን ደግሞ በቃ ላይ እንደዛ አልታደልኩኝም። እንዳጋጣሚ ሆኖ ማለት ነው እና ማለት ነው እኔ ሁሌም ቁጥጥር ስር ውስጥ ነኝ። በጣም ገርም ነው በቃ እንዲሁ እና ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው እንደን ሰው ማለት ነው ወንዶች ወይ ተወደው ከመሰቃየት ተጠልተው ዘና ማለት ይመችኛል። ታስፈልጋል አንዳንድ ሰዎች በቃ ላይ በጣም እንትን ያደርጋሉ፣ በጣም እንትን ያደርጋታል ምናምን። እኔን የሚያደርጉኝን ነገር ማለት ነው እናንተን አድርጓችሁ ማለት ነው ለእናንተ የሚሰጧችሁ ነጽነት ለእኔ ቢሰጡ 10 እጥፍ ይሻለኝ ነበረ። ምንም ሆነ አይተኙም ባይደው ማለት ነው 1% እንኳን ባይወድም አይደው ኬር። ምክንያቱም እኔ ንጹህ ነኝ ባይደው በንጽህና ስለምተማመን ነው። ምንም አይመስለኝም ባይደው ሰው የሆነ ነገር ካደረኩት ላዝን ይችላል፣ ሊደብረኝ ይችላል። ግን ደግሞ ምንም ነገር ሳላደርገው ዝም ብለው ሊጠላኝ ከፈለገ ማለት አይደው ኬር ሊጠላኝ ይችላል። that's why be forever even ማለት ነው እስከመጨረሻ ለዘላለም ሊጠላኝ ይችላል። እኔ ምንም አያገባኝም። ግን ደግሞ እኔ ልነግራቸው የምፈልገው ነገር ማለት ነው እኔ ባይደው ሰዎች ማለት ነው የሆነ ነገር ስትታዘቢያቸው ማለት ነው እየታዘብሻቸው እንደሆነ አይገባቸው። ግን ደግሞ እኔ በጣም ነው የምታዘበው። yes እኔ ማለት ነው እናንተ እኔን ማለት ነው ወደ የምትፈልጉትና ወደ የባሰ ነገር ማለት ነው እንትን ልታደርጉኝ ብትፈልጉ ማለት ነው እኔ ደግሞ ሁሌም በጣም ወደ ተሻለ ወደ እውነተኛ ለራሴ መለስ የምፈልገው ነገር እና እናንተ ደግሞ ብዙ ነገር ስታወሩ ማለት ነው እኔ ጋር ስታደርጉ ሌላ ምስጢራችሁ፣ ሌላ ውርደታችሁ፣ ሌላ ቅሌታችሁ ነው የሚወጣው እና ስለዚህ እኔ ጋር ባትፎካከሩ ይሻላል። ይሄ የራሳችንን ስራ እንስራ ማለት ነው። አንተ ሰው እኔ እንደዛ ያደረገ ወደ መጥቼ ነበርና ከዛ ነገራው ይነስ ምናምን አለች ባይደው ማለት ነው። እኔ ለወንድ አይደለም የምኖረው ማለት ነው ለራሴ ነው የምኖረው። የትኛውንም ወንድ ማለት ነው የትኛውንም ወንድ ማለት ነው ደስ ባለው አይወክል። ምክንያቱም እናንተ የምታስቡት ነገር ማለት ሁሌም ወንድ ላይ ወይ ፍቅረኛ ላይ ባል ላይ ምናምን ነገር ነውና እኔ እንደዛ አይነት ነገር ላይ ነው ማስበው ነው። ለራሴ ልማር፣ ለራሴ ልዝናና፣ ራሴን አስቀድሜ ነው የመጣሁት እንጂ ለሱ መስዋዕት ልከፈል ይሁን ማለት ነው። እኔ አሁን ባገባ ኖሮ ማለት ነው በፍጹም አልወልድለትም ማለት ነው። እኔ ከፈለኩኝ ነው የምወልደው፣ ካልፈለኩኝ አልወልድም አይደለም ማለት ነው። እኔ በፈለኩት ሰዓት ነው የምወልደው፣ በፈለኩት ሰዓት ነው የማረግዘው። yes እኔ የፈለኩትን ነገር ነው የማደርገው። ግዴታ የለብኝም። ማንም ሰው ሊያስገድደኝ አይችልም ማለት ነው። ኢንዋል ዲሞክራሲ ያለ አይደለም እዚህ ኢትዮጵያ ውስጥ ዲሞክራሲ ያለ አንዳንድ ሰው ሊነግራቸው የምፈልገው ነገር ማለት ነው እኔ ፈርቼ ተጨናንቄ ነው ህይወት የለም ማለት ነው። አንዳንድ ሰው እኔ አሜሪካ ውስጥ ብቻ ነው መግባት የምፈልገው ምናምን ብያችሁ ነበር አይደል? ተሳው እሱ ነው ባይደው ማለት ነው። ስለዚህ የራሴ ጊዜ ነው እየተቃጠለብኝ ያለው፣ የራሴ ህይወት ነው እየተበላሸብኝ ያለው ማለት ነው። ለራሴ ነው የሚደብረኝና እንደዛ እያለ ማለት ነው ሰዎች ግን ህልና የላቸውም። በቃ እንደዚህ ይሰለቻታል፣ ይደብራታል፣ በቃ ተጨንቃለች፣ ታማለች የሚል ሰው የለም ማለት ነው። ገና በቃ ላይ ሌላ ነገር ሊያደርግሽ ይፈልጋል። በቃ ህልና የሚባል ነገር የላቸውም። ደግሞ እየታዘብሻቸው እንደሆነ አይታወቃቸውም ማለት ነው። እንደን ሰው ማለት ነው ከኔ የምታገኙት ምን እርዳታ የለም ባለኝ ማለት ነው። እኔ ማንነት ላይ ወይም ሆነ እንትን ማዛባት ላይ ማለት ነው። ስለዚህ እናንተ እራሳችሁ ማለት ነው እኔ የማደርገው ነገር ማለት ነው የሆነ ነገር ከተሳሳትኩኝ ችግር የለውም ማለት ነው ከኔ ነው። እናንተ ግን ቅሌታችሁ ማለት ነው ቅል እያላችሁ ማለት ነው እኔ ጋር ሌላ ስራ የምትሰሩ ሰዎች ግን ያው ሰው አይን እየገባችሁ ነው ማለት ነው። ሰው እየታዘባችሁ እያወቃችሁ ነው። እናንተ ደግሞ ሳታውቁ ማለት ነው ሳታውቁ ብዙ ጊዜ ስትደብቁ የኖራችሁትን ማለት ነው እውነተኛ ማንነታችሁ እየተጋለጠባችሁ ነው። ስለዚህ ተጠንቀቁ ማለት ነው። ሰዎች ጋር ማለት ነው ያ ምክንያቱም አሁን ብቻ አይደለም ጊዜ በጣም ህይወት ትቀጥላለች። እናም ብዙ ነገር ሊፈጠር ይችላል። አሁን አይደለም ከራሳችሁ ማልፋችሁ ለልጆቻችሁ ማሰባላችሁ፣ ለልጅ ልጆቻችሁ ማሰባላችሁ፣ ለዘራችሁ ማሰባላችሁ፣ ለሀገራችሁ ማሰባላችሁ። ህይወት ቀጣይነት ማለት ነው። እናንተ
ድሮ አባቶቻችሁ አያቶቻችሁ ያደረጉትን ነገር ነው አሁን አቆሟችሁ ወይ ካቆማችሁ ወይ ካፈረሳችሁ ለዛ ነው እንደዛ እየሆናችሁ እየኖራችሁ ያላችሁ። ስለዚህ ማለት ነው እናንተ ደግሞ እሱን ነገር አትድገሙትና ራሳችን አታዋርዱ ማለት ነው። እኔ የማላውቀው ነገር የለም ባይደው እዚህ ከማልገልጸው ነገር ተጨማሪ ብዙ ነገር አለ ማለት ነው። እኔ ግን ያው እንደማውቃቸው እንድታውቁ ብቻ ነው ያው የፈለኩት። ምክንያቱም እናንተ የማታምኑ ብዙ ሰዎች አላችሁ ማለት ነው። ሰው እያወቃችሁ እንደሆነ ለብቻችሁ ትጮሃላችሁ ማለት ነው። ለብቻችሁ የፈለጋችሁትን ማድረግ ትችላላችሁ። ስታደርጉ ግን ምን እንደሚፈጠርና ምን እያደረጋችሁ እንደሆነና ምን ያህል ክፉ ነገር እያደረጋችሁ እንደሆነ ማለት ነው እናንተም በጣም ይገባችኋል ማለት ነው። ማናቸውም ብትሆኑ ፈረንጅም ቢሆን ሌላም ቢሆን የትኛውንም ሰው ቢሆን ማለት ነው እያደረጋችሁት ያላችሁትን ነገር ይገባችኋል ማለት ነው። እንደ ከዚህ ቀጥሎ ነገራቸው የሚፈልገው ነገር ምንድን ነው መሰላችሁ? ይሄ እዛ ቀጥሎ ደግሞ ትናንትና እንጀራዊ ነሽ ምን ነሽ ምናምን እያለች ነበር ማለት ነው። ይሄን እነሱ ከእናንተ ራስ አይወርዱም ባይደው እነርሱ ባይደው እዚህ ጠንቀቅ በሉ ማለት ነው። ሲጀመር እኔ ምን እንደተካሄደና ምን እንደነበረ ነገር ያንቺ ነበረ ማለት ነው። ከዛ ምንድነው ልነግራችሁ እየፈለኩት ምን እንትን እያለች ነበረ ጾቆኝ እንደዛ ስላደረኩት እኔ በራሴ ነገር ደስተኛ ነኝ ባይደው ማለት ነው። በራሴ ተመጥሮ ምንም እንትን አይደለም ባለው እንደን ሰው እኔ ያናደደኛል። ምክንያቱም ከወላጆቼ ጋር ስላልኖርኩኝ ነው ይሄን ሁሉ ችግር እንዲገጥመኝ ለ13 አመታት ማለት ነው እንደዚህ ጸጉር ጭንቅላቴ ላይ ሲያሰቃየን ሲኖር ማለት ነው። እኔ ማለት ነው ትክክለኛ ቤተሰቦቼ እኔን ጋር ስላልነበሩ አላሳክሙኝም፣ ምንም ነገር አላደረጉልኝም። ባለው እኔ እየተሰቃየሁ ዝም ብሎ ነበር የሚያዩኝ ባይዶ ያጎቴ ሁላ ማለት ነው። ስለዚህ ማለት ነው እኔ ያሰልኩት ለራሴ እየተመቼ ነው። ግን ደግሞ እንደናንተ ስለማላማር እኔ እዚህ ያለቃቀስኩኝ አልመጣም። ግን ደግሞ አይሰማኝም ማለት አይደለም፣ በጣም ይሰማኛል፣ ይደበረኛል ማለት ነው። እንደን ሰው ሁዶች ያንን ነገራቸው የሚፈልገው ነገር ኢቭን እንደዚህ እየሁላ ላወራብ ነበር ማለት ነው። በጣም ስላስገደዳቸው ነው እንጂ ማለት ነው። ስለዚህ ማለት ነው ነገራችን በርግጥ እኔ የማን ይሄ ውጊውን ሳደርግበት ማለት ነው ለጭንቅላት ያመኛል ማለት ነው። እሱንም መርዞታል ማለት ነው። ለሷይ የበፊቱንም ተመርዞ ነበር መሰለኝ። አይንክ በጣም ይገባኛል ማለት ነው። እሱ ነው እኔ እኮ ምንም የማይገባኝ ነገር የለም እኮ ለሷይ ማለት ነው። የሆነ ስዊዘርላንድ ላይ ደግሞ የሆነ ስኳር እንትን ያደርግ ነበር። እሱ ነገር ላይ አይ ቲንክ የሆነ ነገር አድርጋበት ነው መሰለኝ። የሆነ ነገር አስደግማበት ነው። ጫማ ያስደግማሉ፣ ካልሲ ያስደግማሉ፣ ልብስ ያስደግማሉ። የማያደርጉት ነገር የለም። ሀበሻ ጋር ስትቀመጭ ማለት ነው መተትና ኮተት ነው ባይደው እኔ ካምፕ ሲቀመጥ ላይ ከባድ ነው ባይደው ህይወት ማለት ነው። ምናልባት ቤተሰብ ስትሄጂ አይደል ነው እንደን ሰው ማለት ወደች ነገርች የሚፈልገው ነገር ማለት ከዛ ስኳር ላይ የሆነ ነገር እንትን አድርጋበት ነገር እኔ በቃ ቶሎ ነው የሚገባኝ። እንዳስዋይ ዝም ብዬ ምንድነው እቺ ልጅ መርዝ እንደሆነ ያወቀች ሲበላ ልጅ ምናምን ይሉኝ ምን እናድርግ በቃ ግራ ገባን እኮ እና ከዛ የሆነ እንትን አድርጋበት ነበርና በቃ የሆነ ነገር ይሰማኛል ማለት ነው። ሰዎቹ በጣም እንትን ያደርጋሉ ማለት ነው። አሁን በቃ ላይክ ኢቢት አላቸው በቃ የሆነ ይሸርሽራሉ። ምንድነው የሚባለው የሆነ ዝም ብሎ አላረልታ ዝም ብሎ ኢቢት ማለት ነው። ሁሌም በቃ እነርሱ ያላቸውን ነገር በሙሉ እንዲኖርሽ ነው የሚፈልጉት ባይደው ማለት ነው። በቃ በሙሉ በቃ አንቺ እንደዛ ነገር እና ማለት ነው። ከዛ ማለት ነው የሆነ ታይም ላይ ደግሞ አላቃለኝ ማለት ነው። አሁን ሰው ለመብላት ምናምን አረቦቹን በቃ እንደዛ ለመጦንቆል ሰው ለመብላት ሰው ለማሰር ማለት ነው። ሌሎችም በቃ ዝም ብሎ ሊሆን ይችላል ማለት ነው። ሌሎችም መረደንቀም ባይደው ማለት ነው። ምክንያቱም በጣም ስለተቃየኝ ለማንም ምንም የሚላቸው አይደለም። ግን ደግሞ ልነግራችሁ የምፈልገው ነገር ማለት ነው ለምሳሌ አሜሪካዊ ማለት ነው ብቻ ነው የምለው እንደኔ ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ግን አሜሪካ እንድትሰቃይ ብዬ አይደለም እዚህ ወረቀት የኔ ኬዝ እንደዛ የሆነም ወይም ደግሞ እናንተ እነሱን እንድታሰቃዩ በፍጹም አልፈልግም። ምን አገባችሁ? ግን ከዛ በላይ እኔና እናንተ የለ አንድ ላይ እናንተ እኔን የላችሁ
ያ ከዛ በኋላ ማለት ነው የሆነ ነገር ስታደርጉ ወይም ደግሞ የሆነ ነገር መፍጠር ወደ አሜሪካ እንትን እያል ስታደርጉ ማለት ነው እናንተ ቡዳዎች ስለሆናችሁ ማለት ነው በረዳችሁ ሰው ትጀምራላችሁ ማለት ነው። ሰው ማለት ነው የሆነ ነገር ከፈጠራችሁ በኋላ ተስፋ የኔ በቃ አትፈልጉም ማለት ፈጥራችኋል አልቋል ማለት ነው። ይሄ ሁሉ ነገር አድርጋችሁ ማለት ነው ሁሉ ነገር ፈጥራችሁ ሁሉ ነገር ሰው አናወጣችሁ ማለት ነው። ከዛ ተመለሳችሁ ደግሞ ነገ መምጣት ትፈልጋላችሁ እንዴ? ፎቶ ፈጣሪው ጋይስ እኔ የምቀበላችሁ ይመስላችኋል? እኔ የለኝ ይመስላችኋል? እንደናንተ ማለት ነው አይደለም። እኔ እንደዛ አይነት ነገር ማለት ነው የሀገሬን አይደለም ማናወጥ ማለት ነው። ሌላ ሰው እንኳን ላይ ስታደርጉ ማለት እንኳን ህሊና ያደርግልኝ ደስ አይለኝም ማለት ነው። እንደነሱ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ራስሽን ከራስሽ በላይ እኛን ውደድ፣ ራስሽን ጤና እኛን ወይም ደግሞ እኛ የምንወደውን ሰው ውደድ ምናምን እኛን ሙሰይ የምትዩ ሰዎች ማለት ነው እናንተን አልመስለም በጭራሽ። እስከ ዘላለም እናንተን አልመስለም። እኔ የራሴን ነው የምመስለው። የራሴን ፍላጎት ነው የምከተለው። የራሴን ስሜት ነው የምከተለው። ኢቭን ሳምታይምስ ወደ ታች ሳምታይምስ ቢሳሳትም ሳምታይምስ ወደ ትክክል ቢመለስም ምክንያቱ እኔ ማለት ነው እየተሳሳትኩ መኖር አልችልም። ለምን ካላችኝ ስለማይመችኝ። ምክንያቱም ለኔ የማይሆንኝን ነገርና ለኔ የማይስማማኝ ነገር ማለት ነው እዛ ነው ለራሴ ስለማይመቸኝ ራሴ ለቋል ማለት ነው። እሱ ሳይለቀኝ እኔ ራሴ ለቋኝ ማለት ነው። ያንን የተከተልኩትን መንገድ ማለት ነው እንትን ሰው ማለት ነው ብዙ ጊዜ ብዙ ነገር እያደረጋችሁ አትዘባርቁ ማለት ነው። ሰው ጉዶቼ ልነግራችሁ የምፈልገው ነገር ማለት ነው ከዛ ማለት ነው አራድነታቸው ማለት ነው አራንነታቸው በቃ እኔ ቆንጆ መሆኑ ክፉ መሆን አይደለም እና እነሱን እንትን ያደረጋቸው እያሰቃያቸው ማለት ነው እንደ ጸጉሬ እንደሳለ ማለት ነው እኔ ክፉ መሆኑ ወይም እኔ ቆንጆ መሆን አይደለም ያስጨነቃቸው በቃ የሚያደርጉትን ነገር ማለት ነው እስከ ውስጥ ድረስ ማለት ነው እኔ ጋር ስላሉ ነው ባይደው እንደዛ የሚሉት ነው። አንዳንድ ሰው እኔ በጣም ምንቃችሁ በስራችሁ በጣም ምንቃችሁ ያ እኔ ባይደው ወይ እኔ ጋር ሰው ቢፎካከር ወይም ደግሞ እኔ ሆነ እንትን ከኔ ጋር እልል ቢያዝ ማለት ነው እናንተ ሀበሾችን በጣም ስለምንቃቸው ምንም አይመስሉኝም ማለት ነው። እነዚህ ፈረንጆችን ማለት ነው በጣም ነው ምንቃቸው። እነሱ በጣም ብዙ ነገር ያላቸው ሰዎች ናቸው ማለት ነው። ባይደው እኔ እንኳን እንደዚህ ተዋርጄ ተሰቃይቼ ማለት ነው በራሴ ጥሬ እንትን በራሴ ያለች እንኳን እንደዚህ መጥቼ ማለት ነው ምንም ነገር አላማረም። ይሁን ለነገር እንኳን አላስብም። በቃ ፈጣሪና እኔ እቀመጣለሁ ማለት ነው። እናንተ ግን ሁሌ ስታማሩና ሁሌ ከኔ ጋር አለ ስትያያዙና ምንድነው ምናምን ብላችሁ ስትናደዱ ሳያችሁ ታሳዝኑኛላችሁ በጣም ማለት ነው። እኔ ግን ልታናዱኝ ብትፈልጉ እንኳን አልናደድላችሁም። ምንም አልናደድላችሁም። ዋይ ቃል እናደድላችሁ ማለት ነው። እንደኔ ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው የራሳችሁን ስራ ስሩ። ያ ህይወት ትቀጥላለች ማለት ነው። ወደ ተዋችሁትን ነገር በጣም መመለስ የምትፈልጉ ማለት ነው ሽንት ገመሉ ነገሩ ማለት ነው ልትመለሱ ማለት ነው ዋጋ ያኔ ያደረጋችሁትን ነገር ማለት ነው ተመልሳችሁ ደግሞ ከዛ ይባሰ ነገር ማድረግ ፈልጋችሁ ትመለሱ ይሆናል ማለት ነው። ነገሩ እንደዛ ላይ ተጠብቃችሁ ይችላል ሊቀያየርባችሁ ይችላል እና ማለት ነው መልስ ዋጋ ልትከፍሉበት ትችላላችሁ። ኢቭን እዛ ቦታ ላይ ማለት ብዙ ዋጋ ልትከፍሉ ትችላላችሁ። ኢቭን ማለት ነው እሷው ማለት ነው ወዶች ከኔ ጋር መፈታት አለባችሁ። የራሳችሁን ህይወት ኑሩ። እኔ የራሴን ህይወት እየኖርኩ ነው። እናንተ ራሳችሁን ህይወት ኑሩ ማለት ነው። የሚኖረውን ህይወት አይኗ ቃለው በጣም ደስ አይልም፣ ይደብራል፣ ያስጠላል። ማለት የሚያስጠላው ምን መሰላችሁ? ሰው ሲኖር ማለት ጤና ካለው ተመስገን ነው ማለት ያለበት። ግን ምን የሚያስጠላ መሰላችሁ? አንዳንድ ሰው ሰርቶ ገንዘብ እያስገባ አሪፍ ህይወት እየኖረ ማለት ነው ብዙ ነገር ሲጎድለው ይጨነቃል ማለት ነው።
ያ እኔ ግን ይደብራል ግን ማለት ነው። እውነት አለኝ። ያው ሰዎቹ በጣም የሚቆጣጠሩኛል ማለት ነው። ደግሞ በቃ ሰዎቹ ከኔ አይርቁም፣ ወደ እኔ አይቀርቡም። እኔ ስሰቃይ ምንም አይመስላቸውም። በቃ ምንም ነገር ሆኖ አይታያቸውም። የሚፈጠረውን ነገር ማለት ነው። እኔ ባይደው በቃ ምንም እንደዚህ ቁጭ ብዬ ማለት ነው ምንም አይነት ገበያ አላስገባም። ኢቭን ምንም ነገር ማለት መማርም አልችልም። ሁሌ ደግሞ የሚያመጡት አርእስት ማለት ነው እኔ እንድታሰርላቸው፣ እኔ እንድገፋላቸው፣ እኔ እንድሰቃይላቸው ብሎ ማለት ነው 10 ምክንያት ሲያመጡ ማለት ነው። እነሱ ደግሞ ላይክ ሸክም ነው የሚሆኑብኝ ማለት ነው። እነዚህ ረዳት ነው ምናምን እያሉ ደግሞ ይመጡና ሰዎች በጣም እኔ ዘፍቆ እንዲያስሩ ያደርጋሉ ማለት ነው። ምክንያቱም እነሱ የኔ ረዳት ናቸው ተብሎ ነው የሚመጡት ማለት ነው። ግን ደግሞ አልዘሪ በቃ እውነተኛ ላይ ሌላ ናቸው ማለት ነው። ሌላ ምስል ነው ያላቸው ነው እንደነሱ ማለት ነው። ውዶች የኔ ህይወት ይከብዳል ካልኩኝ መጋነን አይደለም፣ ይደብራል፣ ይከብዳል ማለት ነው። ደግሞ በቃ የሚጨንቅበትን ነገር ማለት ነው ሰው ማድረግ የሚፈልገው ነገር በጣም ብዙ ነገር ነው ወይ ከዛ ምን ይላል ማለት ነው። እኔ እኮ ቀዝቃዛ ነኝ፣ እኔ እኮ በጣም የሚሸወደው ብለው ነገሩን ይዘጉታል። ስለዚህ በላቀሪ እንደዚህ በሌላ በኩል የትኛውንም ነገር ቢፈጠር ችግር የለውም ማለት ነው። በእኔ በኩል ግን የትኛውንም ነገር እንዲፈጠር አልፈልግም፣ ይከብደኛል ማለት ነው። ይሄ ልናይ በቃ አይሽለኝም ማለት ነው። እኔ ላይ እንዲፈጠር አልፈልግም፣ ማንም ሰው ላይ በእኔ በኩል እንዲፈጠር አልፈልግም ማለት ፈጣሪ በራሱ ማለት ነው እየፈጠረን ማለት ነው። ፈጣሪ ራሱ በራሱ ሰዓት እሱ ያሰበውን ነገር እሱ ራሱ ያደርጋል ማለት ነው። እኛ ግን ያው ሰው በጣም እንትን ሲያደርገን ዝም ብለን ማየት የለብንም ማለት ነው። ራሳችንን መርዳት አለብን፣ ራሳችንን መውደድ አለብን፣ ራሳችንን ማክበር አለብን ባይነን ማለት ነው። ከዛ በስተቀር ግን ማለት ነው ሌላ ቅሌት ግን እኔ አይገባኝም። ከዛ በስተቀር ግን ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ከዛ በስተቀር ማለት ነው ይሄ ምንድነው የሚባለው መሰላችሁ? ከዛ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ከዛ በስተቀር ግን ማለት ነው እኔ በራሴ ማድረግ ከፈጣሪ ጋር መደፋፈር ነው አልፈልግም ማለት ነው። ኢቭን ከሰው ጋር ሲሳሳት ፈጣሪ መድፈር አልፈልግም። አንተንሷ ማለት ነው እናንተ በራሳችሁ በገባችሁ መንገድ ኑሩ፣ ግን ለራሳችን በገባን መንገድ እንኖራል ማለት ነው። እና ማለት ነው አንዳንድ ሰዎች ማለት ነው ለዓለም ሙሉ እንዲጠቀሙብሽ ያደርጋሉ ማለት ነው። ለራሳቸው እንዲጠቀሙብሽ ብሎ ማለት ነው። ሁሉንም ሰው ግን የትኛውን ቦታ ላይ ማንም ሰው ሊጠቀምብሽ ይችላል። በዛ እነሱ በከፈቱት መንገድ ግን እነሱ ስለ አንቺ ግድ የላቸውም ማለት ነው። እንደነሱ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ምንድነው የሚያሳየው ይሄንን ማለት ነው በጣም ምንም ሆነሽ እንደማትታያቸው ነው፣ ንቀታቸው ነው እያሳዩሽ ያሉት። ስለዚህ ምላስ አይደለም ዋናው፣ ጓደኛችን ነው፣ ዘመዳችን ነው፣ ሀገራችን ልጅ ነው፣ እንወደዋለን፣ እናከብረዋለን፣ እንደዚህ አድርጎልናል፣ እንደዚህ አድርጎናል ብባል አይደለም። አትዘሪ እውነተኛ ላይ ማለት ነው እነዛ ሰዎች ማለት ነው መፈተሹን ላስፈልጋል። ትኩር ብለህ ልትመለከታቸው ይገባል። ያ አሳቢ ይመስላሉ፣ ተቆርቋሪ ይመስላሉ። አይ ብዙ ነገር ሊያደርጉ ይችላሉ ማለት ነው። ያስ
ግን ደግሞ እኔ አሁን ለሌሎች ሰዎች ትክክል ሆኖ ስለታያቸው እኔ እንደዛ ልቀበላችሁ፣ ምክንያቱ ስለማውቅ ማለት ነው። እና ወደች ልነግራችሁ የምፈልገው ነገር ማለት ነው። አሁን ደግሞ አንዳንድ ፈረንጆች ሲመጡ ማለት ነው በጣም በቃ ስለ ጤት ስለ ብልት ምናምን ነገር ነው የሚሆኑት። ምጥር ናቸው ባይደወይ እነሱ ባይደወይ እውነት ነው ባይደወይ ብናገር አይከፋብኝም፣ በዝተዋል እና ማለት ነው እንደዛ የሚያወሩ ሰዎችን ማለት ነው ወደ ራሳቸው ሳይድ ሊያደርጓቸው ይችላል ይፈልጉና እኔ ባይደወይ እንደዛ ትክ ነበር የምሰጣችሁ። በተለይ እነዛ ሴቶቹን ወንዶች አይመጡም ባይደወይ አሁን በጭራሽ አይመጡም እንጋ ከዛ ማለት ነው እንደዛ ትክ ነበር የምሰጣችሁ እኮ ወሰዷቸው። ጭነት ከራሴ የጭነቱን ክፍያ ከራሴ ውሰዷቸው ነበር የምላችሁ። እነሱን እንግዲህ ያለኝ ምናምን እንዳይመስላችሁ ማለት ነው። እንዴ ሰው ቁም ነገር የሚያወራ አገባንም የሚል ህልና ያለው ሪስፔክት ያለው ቢሆን ኖሮ ነው አይደል? ሰው ብልግናቸው ማለት ነው። ሰው በግዴታ ለምኑን ይላል እንዴ? አትለምኑኝ፣ ነኝ ማን ለምኑኝ ያላችሁ እንዴ? yes እና እንትን ማለት ወዶች ልነግራችሁ የምፈልገው ነገር ምን መሰላችሁ? እንትን ምንድነው የሚባለው መሰላችሁ ማለት ነው በጣም አታውሩ ማለት ነው። እናንተ እንኳን መታገስ የማትችሉትን ነገር እኛ እንድንታገስ አታደርጉም እና ወይ በተግባር አሳዩ ወይ ደግሞ ዝም በሉን በቃ። እና አታፍሩም እንዴ? አይሶርስ ጋር እኮ በቃ ሁላ ወርተን ማለት ነው ፈጣሪ ያለን ችግር ጨመርንባት። ችግር በችግር አለ ነገር ናት። ምን አደረግንላት? ወይኔ ፈጣሪ አለን ብሎ እኮ ዝም አይሉም። ህልና የላችሁም። ገና ለገና ያወራሉ። ገና ለገና ያወራሉ። እኔ እኮ ባይደወይ አምጭ እኮ ነው የመጣሁት። ባይደወይ እኔ ብሞት ኖረው ማለት ነው በእነሱ ምክንያት ሞቼ ነበር እኮ። ምንም እኮ ደስ አይለኝም ማለት ነው። ምንም እኮ ደስ አይለኝም ማለት ነው። በእነሱ ምክንያት ታምሜያለሁ። በእነሱ ምክንያት በማህፀን ተይጃለሁ። እንድያዝ በጣም ቀላል ሆኜላችኋለሁ። በእነሱ ምክንያት በጣም ብዙ ነገሮችን ማለት ነው። እኔ ሀበሾቹ ደግሞ አንዳንድ ሀበሾቹ እዚህ ደግሞ ምንም ሆናቸው የማትታይ ማለት ነው አትዘሪ ላይ ያዩዋቸው ማለት ነው። ጭካኔያችሁና ምን ያህል በቃ ላይ በብላሳችሁ እያስመሰላችሁ ምን ያህል በውስጥ እኔ ላይ በጣም እንደምትጨክኑና ምን ያህል ግድ እንደሌላችሁ ሳይ ማለት ነው። እኔ ደግሞ ምንም ግድ የለኝም ስለእናንተ ማለት ነው። ሰላም ብትሉኝ ማለት ነው። እኔ አሁን ትልቅ ሴት እየመጣ ማለት ነው ውሃ እንኳን አልሰጣትም ነበር ሃይስፖርቱ ጋር ማለት ነው። እነርሱ ማለት ነው ውሃ እንኳን አልሰጣቸውም ነበር። የታክሲዎቹ ጋር በቃ ቤት ምናምን ብዬ ነበር ስራ ባስ የሚሰጣት ማለት ነው። ትልቅ ሴት እያለች እና ማለት ነው ብቻዬ እንጂ በፍጹም አላከብራችሁም ነበር። አይስወርሱ ጋር ይሄን ላውቃችሁ ነይ በፍጹም አላከብራችሁም ነበር ማናችሁም ብትሆኑ ማለት ነው። እና ምን በቃ አልደሪ በቃ ይሰር ጭካኔያችሁ ሳይ ማለት ነው። ጭካኔያችሁ ሳይ ማለት ነው። እኔ ደግሞ ምን ያህል ሰው አክባሪነት ሰው ምን ያህል ሰው እንደሆንኩኝ ራሴን ደግሞ ሲመለከት ሰማይና መሬት ነን እናንተ ማለት ነው። ስለዚህ እኔ ምንም ነገር ቢገጥማችሁ ማለት ነው እኔ ጋር እንትን የምትሉ ሰዎች ወይም ደግሞ እኔ እንዳይላችሁ ወይም ደግሞ እኔ ጋር እንትን የምታደርጉ ሰዎች ምንም ሆናችሁ አትታዩኝ ማለት ነው ብትሉ ማለት ነው። ሰማይ ቤት እንኳን ብትሉ ማለት ነው ምንም አንቺ አይታዩኝም አይደል ማለት ነው። ስለዚህ እኔ ደግሞ ሌላ ሰው ልታስመስሉኝ ትፈልጋላችሁ ማለት ነው። ምንም ቢያደርጉኝ እንኳን ሁሌም ሰው ወድ አይ ሰውዬ ምንድነው ሀለባ በዛ ከዛ ማለት ነው ምንድነው መሰላችሁ ማለት ነው። እኔ ሁሌም በቃ ምንም ቢያደርጉኝ ምንም አይመስለኝ ምናምን መሰላችሁ ምንም ሆነ አይታየኝም ማለት ነው። ወዶቼ ማለት ነው እናንተ የምታደርጉት ነገር ምንም ሆነ አይታየኝም ማለት ነው። ያው የምታስመስሉትን ነገር ነው ባይደው ማለት ነው። ምንም ሆነ እንደማይታየኝ ይመስላችኋልና በቃ ላይክ
መታችሁ ደግሞ ሌላ ነገር እንትን መስራት ትፈልጋችሁ የምትመጡትና የምትለማመጡት ነገር ምን መሆን አይታየኝም ከምታደርጉት አንጻር ማለት ነው። እንትን እሱ ማለት ወዶች ልነግራችሁ የምፈልገው ነገር ማለት ነው I don't know how can I tell you guys እንትን ሰው ማለት ነው ወዶች እና ምንም ሆናችሁ አትታዩኝም። በቃ በጣም ነው የምታስጠሉኝ። በቃ እኔ በጣም ስለማውቃቸው ማለት ነው በአሁኑ ሰዓት ላይ ማለት ነው እኔ እንዳመጣቸው ልታለቃቅሱት ነገር እኔ እንዲያዝምላቸው ይሆነ እኔ እንዲረዳቸው አንድ አታስቡት። ባይደው ቢረዷቸው ሌላ ሰው ነው የሚረዳቸው። ባይደው እኔ 1% እንኳን ሆላንድ ውስጥ ማለት ነው ለሀበሻ ብዬ ማለት ነው እኔ 1% እንኳን አልረዳኋቸው ማለት ነው። ለሀበሻ ብዬ የተጣበቁት ነገር እነሱ አሰማቸው ባይደው የሆነ ነገር ሰው ባይደው መሀላቸው የትኛውንም በኩል በሆን ማለት ነው የትኛውንም ነገር አልሰማውም። የፈለኩትን ነገር ነው የማደርገው። የፈለኩት ሳይድ ነው የሚሄደው ማለት ነው። አንዳንድ ነገር ግን ዝም ብዬ የማልፈው ነገር አለኝ። ምክንያቱም ስለሚከብደኝ ይደብረኛል ማለት ነው። ግን በተለይ እናንተ ላይ ማለት ነው ማንም ሰው አታናግሪያቸው በማናገሪያቸው ስላሉኝ አይደለም የተለያያቸው ማለት ነው። ሰው እንዳላናገራቸውም ተደርጎኝ ነበረ ባይደው እንዳልቀርባቸው ማለት ነው። ግን ደግሞ ማለት ነው የቤት ውስጥ ትልቅ ጋንን እያለ ማለት ነው ማለት ነው እኔ ሁለቱም አንድ ላይ የማይሄድ ነገር ስለሆነ በጣም ይከብደኛል ማለት ነው። ወይ ከነቤትሽ ንጹህ መሆን አለብሽ እነሱን ላለመናገር ማለት ነው። ወይም ደግሞ ብትናገሪ ጥሩ ነው። እነሱ የሚያደርጉት ነገር ልክ አይደለም፣ ለራሳቸውም ጥሩ አይደለም። እኔ ባይ ዘ ወይ ነገራቸው የምፈልገው ነገር ማለት ነው አንዳንዶች እነሱና የሚሉት ባይ ዘ ወይ ማለት ነው እኔ ማንም ሰው ምንም ቢለኝ ማለት ነው ከፈለኩት ሰው ጋር ነበር የሚሄደው። የፈለኩትን ሰው ነበር የማገኘው ማለት ነው። እንደዚህ ሀበሻ ላይ ቢሩኝም አይዶን ከር ማለት ነው ጥልት ያደርጉኝ ብዬ ነበር ከሰው ጋር የሚሄደው እንደን ሰው። ምክንያቱም እነሱ የሚያደርጉት እኔ ላይ ልክ አልነበረም። በውስጥ የሚያወሩትም ነገር አውቃለሁኝ። ባይደው ግን ደግሞ ሀበሻ እንደዛ ነው ማለት ነው። ከዛ እናም ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ከሰማሁ የሀበሻ ወሬ አይተውም ባይደው ማለት ነው እስከ ዘላለም ይዋሽ ይኖራል ማለት ነው። እና ማለት ነው ነገራችሁ የምፈልገው ነገር ማለት ነው እና ማለት ነው እኔ እንደዚህ ማላወራችሁ ማለት ከራሴ ከነፍሴ ማለት ነው ለራሴ ለጤንነቴ ስል ነው እንደዛ ማላደርገው። ኢቭን እነሱን ይሄን ያህል ስትሬት አይደለም ማለት አንዳንድ ሰዎች መሀላቸው እንትን የሚሉት አንድ ጊዜ እንደዚህ ናቸው። በጣም ግን ስትሬት ነኝ ባይደው ሰው ቀጣላው ስትሬት ነኝ ባይደው ማለት ነው። ኢቭን እኔ ነገርኩኝ ለጤንነቴ ጥሩ ስላልሆነ ማንንም ሀበሻ አልናገርም ይነሳብኛል። እውነቴን እኮ ነው ባይደው የማህፀኑን ነገር ማለት ነው ቡዳዎችም ስለሆኑ ባይደው ቡዳዎች ማለት ነው ስለምነሳኝ ማንንም ሰው ማናገር አልፈልግም። ምክንያቱም እሱ ነገር እየተነሳኝ ነው አይነ ጥላ ነው ምናምን ልልኳቸውና ሶኬ ምናምን አለኝ ባይደው ማለት ነው። እናም ሌላ ነገር እንዳይመስላችሁ በጣም ምክንያቱም በጣም ማለቴ ከቤትም ሀርገጭ ነበር ባይደው እንደዛ ነበርኩኝ ከቤትም ባይደው ማለት ነው 1 2 3 እኛም እንደ እሷ ማለት ነው በቃ ዝም ብለን አንድ ሰው እንዳይስቅ አንድ ሰው ምናምን ይሉና ብለው በቃ ላይ ሰርቱ ጋር በቃ ውሃን እንኳን እንትን አድርጎ ማለት ነው በቃ አንድ ሰው እንዳይስቅ በቃ እንደ ትዕበ ይሉ ነበር። ሳምታይምስ ተለት ላይ ነበረች ያው ቴሌቪዥን በጣም ወሬኛ ናትና በቃ የሷ እንትን ማለት ክብር የሚባል ነገር አውቀም ማለት የሷ ናት። በቃ የሆነ በቃ ማለት አትችልም ማለት አንተ ተጋውሎ አብዛው ነው የምትለው ማለት በቃ ሰከንድ እንኳን ለሰከንድ እንኳን ፍቅር ምናምን ማለት ካፋ ወጥቶ አውቅ እኔ ማለት ነው ስንት አመት ማለት ነው እንዴ ስትል ሰምቻት አለቅም። በቃ ለማሾፍ ካልሆነ በስተቀር ማለት ነው እኔ ጋር በተለይ ማለት ነው ጋውና ሀድጋት ሀደራ ምናምን ነው የምትለኝ። ከዛ ማለት ነው ወዶችዬ አንተን እሱ አይ ደግሞ መልስ አልመልስላትም ዝም ብዬ ስራዬን ነው የምሰራው ማለት ነው። አንቺ አርምጣ አንቺ ቡዳ አንቺ ጀል ምናምን እያለች እንትን አድርጋለች። ከዛ ማለት ነው ወዶችዬ የሆነ ታይም ላይ እንደዛ ብለዋል ማለት ነው። ከዛ እኔ ደግሞ እነሱ ጋር በቃ የሆነ ቁም ነገር የሌለው እንትን ስለሚያወሩ ዝም ብዬ እነሱ ጋር ስራዬን ነው የምሰራው ማለት ነው።
እና ማለት ነው እሱም ጭምር ማለት ነው። ማንም ሰው ምንም ሊለኝ ቀርብ ራሴ ነው ባይ ኢቭን እነዚህ ማለት ነው እነዚህ ሀገር ውስጥ ማለት ነው ብዙ ነገር ማለት ነው ብዙ ነገር ለአባቴ ማለት ነው እኔ ያደረኩትን ግማሽ ሩብ እንኳን እነሱ መስዋዕት አልከፈሉም ለአባቴ ብሎ ማለት ነው። ለአባቴ ለመርዳት ብሎ በፍጹም ማለት ነው። ካንቺ በላይ እኛ ረድተነዋል፣ ካንቺ በላይ እኛ ስበን በፍጹም አይታሰብም። እኔም ገና ከመግባቴ እያሰብኩኝ ነበር ማለት ነው። በትክክለኛ ማንነቴ ልቀይረው ነው ምናምን የሚባለው ነገር ያሰብኩት ነገር ነበረ ማለት ነው። ጭንቅላቴ ውስጥ ነበረ ማለት ነው። እኔ በትክክለኛ ማንነቴ ነው የምፈልገው ብዬ እሱ ነገር ሀሳብ ውስጥ ነበር። ግን ደግሞ ምን ማድረግ አለብኝ ወይም ደግሞ በእንዴት በኩል ኢቭን እኮ እኔ ራሴ ሰርች አላደረኩትም እኮ ፌስቡክ ላይ ማለት ነው። አባቴ ማለት ነው ራሱ ነው ባለው እየመጣልኝ ማለት ነው። ስዊዘርላንድ እያለሁኝ ማለት ነው ራሱ ሲመጣልኝ ነው አረ ያልኩት ማለት ነው እንጂ እሱን ነገር አልመጣልኝም ነበር። ምናምን ጭንቅላቴ ተደፍኗል። ታሰረን ያለሁት ምንም ነገር ትሰራልኝ አይችልም። ባይዘው ጭንቅላቴ በቃ ተደፍኗል ማለት ነው እዚህ። ከዛ ማለት ነው ከአንድ ሰይጣን ቤት ወደ አንድ ሰይጣን ያስጠጉኝ። ባይዘው ያስበው የነበርኩትን ሁላ ነገር ነበር ያስወጡብኝ፣ ያስጠፉብኝ ማለት ነው። ከዛ ማለት ነው ወደችዬ እሱ ላይ ደግሞ ያቺ ወረቀት ደግሞ እንደ እንትን ተጨምሮ ብላቸው ማለት ነው። ስለዚህ እኔ ብዙ ጊዜ ደጋግሜ መቀየር እፈልጋለሁ። መቀየር ከፈለጉኝ እኮ እነሱ መጠየቅ ያለብኝ በራሴ መቀየር እችላለሁ ማለት ነው። በኋላ የሚሆነውን ነገር ነው እንጂ የኔ ኃላፊነት መሆን ያለበት ማለት ነው። በኋላ የሚሆነውን ነገር ምንም ነገር የለም። ባይዘወይ ሰው የተኛውንም እንትን ባገኝ ማለት ነው በትክክለኛ ማንነት ብጠራ ምንም ማለት አይደለም እና ማለት ነው ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ምንድነው ትንትባለና ከዛ ብዙ ጊዜ አወርቻለሁኝ ማለት ነው ስለዛ ጉዳይ እና ኢቭን ከዚህ የሚያልኩት አይቻልም ሲሉኝ ማለት ነው እንደዛ ማይቻል ከሆነማ ህይወት ከባድ ናት ለኔ ምናምን ብዬ ምክንያቱም ሁለቱም አንድ ላይ አይሄድም። የሶርቱ ጋር በቃ አንቺ ችዬው እንኳን በቃ ዝም ልል ነበረ ማለት ነው። በቃ ችዬ ማለት ነው በቃ ወደ አንድ ሳይድ እንትን መሆን ፈልጌ ነበረ ማለት ነው። እናም በቃ መናገር ብፈልግ እንኳን መናገር የማልችልበት ታይም አለ ማለት ነው። ምክንያቱም የሆነ ነገር የሚፈጠር ነገር ስላለ ማለት ነው። እና ማለት ነው ወዶችዬ ሳምታይምስ ያመኛል በቃ አደሰይም ታይም በቃ ለከሪ ሰው የሚያወራውን ሁላ ማለት ነው መቋቋም እና ማለት ሰዎች ደግሞ በጣም እነዚህ እኮ በጣም ሶሻል ሚዲያ ላይ ምንድነው እኔን በቃ ለክ የሚከታተለኝ ሰው አለ ማለት እንደዛ አድርግ፣ እንደዛ ታድርግ፣ እንደዛ አትሄድ፣ እንደዛ አትግባ፣ እንደዚህ ምናምን የሚሉ ሰዎች አለና በዛ በኩል ነው በጣም የሚጎዳው ባይዘው ማለት ነው። እሱ በቃ አንዴ በቃ ትጥፋ፣ ትሞት፣ በቃ ትበላ ምናምን ብለው ነው ፍርድ የሚሰጡት ባይዘው ማለት የሆነ ነገር ሲሰሙ ማለት ነው። የሚሰሙት ሰው ደግሞ ከሚሰሙት ሰው ደግሞ ከጥላትሽ ማለት ነው። እንደሱ ከባድ ነው ባይዘው ማለት ነው። ያው እንደዛ ነው የሚሆነው ባይዘው ማለት ነው። ከዛ እንደዛ ሲሆንና በቃ ላይ ከነሱ ቴን ሲሆን ነው ባይዘኝ ማለት ነው። አደሴም ወደ ቤተሰቦችሽ እንኳን ቢሆኑ ማለት ችግር የለውም ባይዘኝ ማለት ነው። እነዛ ሪፖርት የሚያደርጉት ወደ ቤተሰቦችሽ ቢሆኑ ችግር የለውም። ወደ እህቶችሽ ወደ አባትሽ ቢሆኑ እኮ ችግር የለውም ሪፖርት የሚያደርጉት ሌላ ሰው ነው ያንቺ ላይ ኃላፊነት የሚወስደውና በቃ ለሱ ላይ እንትን ያደርጉና ለከደን ምን ላይ እንደሚመትቱ አላውቅም ባይዘኝ ምን ብለው እንደሚመትቱ ማለት ነው። አሁን ሁላ ሶሻል ሚዲያ ላይ ያሉ እንትን የሚውሉት ማለት ነው ለመተት አመች እንዲሆን ለብዙ ነገር አመች እንዲሆን ነው ብቻ ብሎ ነው ባይዘው እንትን እያሉ የሚውሉት ማለት ነው። እና አንዷ ስትጠግብ አንዷ ትመጣለች፣ አንዷ ስትጠግብ አንዷ ያለችውን ትደግማለች። ሀበሾች ደግሞ በጣም ይናደዳሉ ማለት ነው። እነሱ መስሏቸው እነሱ እኮ ለሌላ ስራ ነው ባይዘው እንደዛ የሚሉት እኔን መሸወድ በቃ ላይ ከጻል ልብ ነው ያላት ምናምን ብሎ ጅሎች ማለት ነው። ይወሻ ልብ ያላቸው እንኳን እነሱም አሉ ማለት ነው። እንደነ ሰው ማለት ነው ወዶች ስስቅ በጣም ሳቂ ይሉኛል ማለት ነው። ስቅስቅ ያ እንትን ነውና እንደዚህ እንትናችን በጣም የሚያስቆኝ ስስቅና ግን ደግሞ ላይ አይደብርም ግን ደግሞ ያስቀኛል ማለት ነው። አደሰኝ ግን እኔና የአባቴ ደሳይ የሚለው ላይ ሰቃችን እዚህ ላይ ማለት ነው። እኔ ግን ሰላዩ ነበር ያልኳችሁ ባይ ዘ ወይ እዚህ ላይ በጣም ነው የምንመሳሰለው ምናምን ብያችሁ ነበርና ከዛ ማለት ነው ውዶች ግን ደግሞ የኔን ሲክሲክ ነው የሚባለው ሲክሲክ ነው ግስግ ያለ ስንነ ያለኝ
እና ማለት ነው ውዶች ለመንገራችሁ የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው መሰላችሁ? ምንድን ነው ያላችሁ የፈለኩት ማለት ነው። እኔ ሁሌ የምፈልገው ለራሴ ችዬ መቆም ነው የምፈልገው ማለት ነው። ስለዚህ ማለት ነው አይስወርቱ ጋር ማለት ነው እንደ ሌሎች ሰዎች ማለት ነው ፍርድ እንደሚሰጡብኝ ማለት ነው ቤተሰቦቼ እኔ ላይ ፍርድ አይሰጡም ነበር። ምክንያቱም ስለምገባቸው፣ ምክንያቱም ከእነርሱ ጋር የሚያያይዘን ነገር ስላለ ማለት ነው። አንዳንድ ሰዎች በጣም ነው የሚገርማቸው። ባይዘው እናቴ ከቤተሰብ ውጭ ናት። እናቴ ከቤተሰብ ውጭ ናት ማለት ነው። እናቴ ከጠላቶቿ አንዷ ናት ማለት ነው። ለሷ ነምበር 1 እናቴ ናት የኔ የመጀመሪያ ጠላት ነው። Number 1 and the level 1 and then so ማለት ነው። ያው ወዳጄም ከሆነ አባቴ ነው የኔ ትክክለኛ ወዳጄ ሊሆን የሚችለው፣ ወይም ደግሞ በትክክለኛ የኔን ነገር ግድ ሊሰጠው የሚችለው አባቴ ብቻ ነው። ያስ እና ወንድም እህቶቼ ማለት ነው አንተን ባይ ወዶች ጨርሻለሁ።